የሐዋርያት ሥራ ምዕራፍ 25 እስከ ቁጥር 28 ድረስ እንመለከታለን። ምዕራፍ 25 ከቁጥር 1 ጀምረን ማየት እንጀምራለን። እንግዲህ የሐዋርያት ሥራ ምዕራፍ 25ን ሳጤ ነው ለወንጌል ስለሚከፈል ዋጋ፣ ስለ ጌታ ስለ ኢየሱስ እርዳታና እግዚአብሔር ጳውሎስ ለቄሳር ወይም ደግሞ በሮም ወንጌልን ይመሰክር ዘንድ ያለውን እቅድ ያካሄደበት ረቂቅ ጥበብ የሚያመለክት ምዕራፍ ነው። በዚህ ምዕራፍ ውስጥ ሶስት መሰረታዊ ነገሮችን ማየት እንችላለን። ለወንጌል ስለሚከፈል ዋጋ፣ ስለ ጌታ እርዳታና እግዚአብሔር ደግሞ ጳውሎስ ወንጌሉን ይዞ ወደ ሮም እንዲገባ ያለውን እቅድ ለመፈጸም የሄደበትን ረቂቅ መንገድ ወይም ረቂቅ ጥበብ የሚያመለክት ምዕራፍ ነው ማለት እንችላለን። ስለዚህ የሐዋርያት ሥራ ምዕራፍ 25 ከቁጥር 1 እስከ 5 ስንመለከት አይሁድ በጳውሎስ ላይ እንዴት ክሳቸውን እንዳደሱ እንመለከታለን። አይሁድ በጳውሎስ ላይ ክሳቸውን አደሱ። ቁጥር 1 ስንመለከት እንግዲህ ፊስጦስ አዲስ ሀገረ ገዥ ሆኖ ብቅ ብሏል። ከፊሊክስን ተክቶ እየተላመደ ነው ማለት ነው። እንግዲህ ከቄሳር ተሹሞ ነው አጼዎች የሚቀመጡት። የሄሮድስ ዳይናስቲስ ነው የሚባሉት። የሄሮድሳውያን ወይም አጼያውያኑ ከአውግስጦስ ቄሳር ነው ከዋናው መቀመጫ ከሮም እየተላኩ ነው በተለያዩ የሮም ግዛት ውስጥ ባሉ ሀገሮች ላይ የሚቀመጡት ማለት ነው። ስለዚህ አሁን ደግሞ ተራው ደርሶ ፊሊክስን ተክቶ ፊስጦስ የእሱን ስፍራ ይዞ እንደነበር እንረዳለን። ፊስጦስም ወደ አውራጃው ገብቶ ከ3 ቀን በኋላ ከቂሳሪያ ወደ ኢየሩሳሌም መጣ ይላል ማለት ነው። ስለዚህ ፊስጦስ በዚህ ክፍል ላይ ገዥ ሆኖ እንደተሾመ ብዙ የመጽሐፍ ቅዱስ ማብራሪያዎችን ማግኘት እንችላለን። ከዛ በኋላ እንግዲህ ካህናቱ የአይሁድ ታላላቆች በጳውሎስ ላይ እንዳመለከቱ ይናገራል። በጣም የሚገርማችሁ እነዚህ የሳንድሪንን ጁስ ሞብም ይሏቸዋል፣ የገዳዮች ማህበር ማለት ነው። እና አስቀድሞ ከጌታችን ከኢየሱስ ክርስቶስ አገልግሎት ጀምሮ ባሪያውን እስጢፋኖስን እንደገደሉ አሁን ደግሞ ጳውሎስን ለመግደል ቀንና ሌሊት የሚያሲሩትን ሴራ ሁሉ በዚህ በተለያዩ የመጽሐፍ ቅዱስ ምዕራፎች ውስጥ ታገኛላችሁ። ኢየሱስ ነግሯቸው ነበር፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ እሱ አስቀድሞ ነፍሰ ገዳይ ነውና በሐሰትም ደግሞ የቆመ ነውና ብሎ ዮሐንስ 8:44 ላይ የተናገረውንም ከዚህ በፊት ከኔ ጋር እንዳጠናን አስታውሳለሁ። ስለዚህ ጳውሎስን ተከራክረው ሊረቱበት የሚችሉት የሕግ አግባብ እንኳን ስለሌላቸው በሚገርም ሁኔታ ቁጥር 3 ላይ 2 ነገሮችን ሲያደርጉት ያላቸው፣ አንደኛ ፊስጦስ ገና እንደመጣ ዙፋኑን በወንጀል እንዲጀምር ሲገፋፉት፣ አንደኛ ለመኑት ይላል፣ ሁለተኛ ደግሞ ማለዱት ይላል። ጳውሎስም ሲቃወም እንዲያደላላቸው፣ አሁን በሕግ ፍትህ ጀጅ እንዲያደርግ ሳይሆን እንዲያደላላቸው እየለመኑ ይላል። በመንገድ ሸምቀው ይገድሉት ዘንድ አስበው ወደ ኢየሩሳሌም እንዲያወጣው ማለዱት ይላል። ስለዚህ በትክክል ሊከሰስ የሚችልበትን አንቀጽ ጠቅሰው አይደለም የሚከራከሩት፣ ሊያሸንፉት እንደማይችሉ በሕግ አግባብ ድል ሊነሱት እንደማይችሉ ስለተረዱ ፍርድን ለማጣመም እየለመኑ እንዲሁም ደግሞ እየማለዱ እንደነበረ እናያለን ማለት ነው። ለምደዋላ እንግዲህ እንዳልኳችሁ በጣም ለምደዋል። ፊስጦስ ግን ሀሳባቸውን በደንብ እንደተረዳ እናያለን እና የአገልግሎቱ የመጀመሪያ ዘመኑን ትክክለኛ ያልሆነን ፍርድ በማሳለፍ መጀመር የፈለገ አይመስልም። ስለዚህ ጳውሎስ በቂሳሪያ እንዲጠበቅ እሱ ራሱ እዛ ወደዚያ ፈጥኖ ይሄድ ዘንድ እንዳለው ወይም ፍርዱን እንደሚከታተል መለሰላቸው ይላል ቁጥር 4 ላይ። ስለዚህ የት ነው ፍርዱን መከታተል ያለበት? ወደ ቂሳሪያ። ቂሳሪያ እንግዲህ ከኢየሩሳሌም 120 ኪሎ ሜትር ወይም 74 ማይልስ አካባቢ፣ ስትሬት ላይን ካር ዲስታንስ ደግሞ 84 ኪሎ ሜትርስ ወይም ደግሞ 52 ማይልስ ላይ የምትገኝ ከተማ ናት። ስለዚህ እዛ ሄዶ ፍርዱን እንደሚከታተል ሀሳብ ይነግራቸዋል። ስለዚህ እነሱም እዛ ሄደው ፍርዳቸውን መክሰስ እንደሚችሉ ትእዛዝ ይሰጣቸዋል ማለት ነው። በዚህ ሁኔታ ከምዕራፍ 1 እስከ ቁጥር 5 ክሳቸውን እንደጠናከሩበት እናያለን። ከቁጥር 6 እስከ 12 ስንመጣ ጳውሎስ በፊስጦስ ፊት መቅረቡና ወደ ቄሳር ይግባኝ እንደጠየቀ ወይም አፒል እንዳደረገ
እናያለን። እንግዲህ ይህም ከ8 ቀን በኋላ ወይም ከአንድ ሳምንት ከ2 ቀን በኋላ ከ8 እና ከ10 ቀን በኋላ ሙሉ የሚገልጠው እንደምታነቡት ማለት ነው። በፊስጦስ ፊት ቀርቦ ያደረገውን ንግግር እናያለን። በጣም ይሄ ክፍል ደግሞ በጣም ይነካኛል እና ቁጥር 6 ላይ በእርሱም ከ8 ወይም ከ10 በማይበልጥ ቀን ተቀምጦ ወደ ቂሳሪያ ወረደ። በነገውን በፍርድ ወንበር ተቀምጦ ጳውሎስን ያመጡት ዘንድ አዘዘ ይላል። ስለዚህ ፊስጦስ ፍርዱ ላይ ወንበሩ ላይ ከተቀመጠ በኋላ ጳውሎስ ቀረበ ማለት ነው። ከዛ እንደ ልማዳቸው እጅ እጅ የሚለውን ተከራክረው ሊያሸንፉ የማይችሉበትን ክሳቸውን ነው ሲደረድሩ የነበሩት ማለት ነው። እኔ ሐዋርያው ጳውሎስ ቁጥር 7 ላይ የተናገረው ነገር ልብን የሚነካ ነው። በተለይ ቁጥር 8 ላይ ዝቅ ብሎ እንዲህ ይላል፣ ጳውሎስም ሲሟገት ይላል፣ እነሱ ላቀረቡበት ክስ መልስ ሲሰጥ ማለት ነው። ሲሟገት የአይሁድን ሕግ ቢሆን መቅደስን ቢሆን ቄሳርንም ቢሆን አንዳች አልበደልኩም አለ በማለት ይመልሳል። እንግዲህ 3 አቅጣጫ ያሉ ነገሮችን ነው እየተናገረ ያለው ጳውሎስ። አንደኛ የአይሁድን ሕግ ቢሆን፣ የአይሁድ ሕግ የምንለው ይሄ 10ቱን ትእዛዛት ብቻ አይደለም፣ ቶራውን ብቻ አይደለም። ወደ 613 የሚሆኑ ሲቪል ሕጎችንም ሲቪል በተለይ ማህበረሰባዊ ሕጎችን የሳንድሪን ባለፈው እንደነገርኳችሁ ስለ ሳንድሪን ታሪክ ነግሬያቸዋለሁ። ማህበራዊ ሕጎችን ሁሉ የሚያወጣ የሚያጸድቅና ደግሞ የሚያስፈጽም ማህበር ነው። ስለዚህ ይሄ የአይሁድን ሕግ ሲል ሲቪሉን ነው በዚህ ክፍል ላይ የሚወክለው። መቅደስን ሲል ደግሞ ስፒሪቹዋል ነው። ቄሳርንም ሲል ፖለቲካል ነው። ስለዚህ በሲቪል ሎም ቢሆን በስፒሪቹዋል ሎም ቢሆን በፖለቲካል ሎ ልከሰስ የምችልበትን ወንጀል አልሰራውም፣ ኮሚት አላደረግኩም እያለ ጳውሎስ የመከላከያ ሀሳቡን ሲያቀርብ እናያለን። ቁጥር 9 ፊስጦስ ግን አይሁድን ደስ ያሰኝ ዘንድ ወዶ ይላል። አንዳንድ ጊዜ ታውቃላችሁ የተቀመጥንበት ወንበር እውነትን እና ፍትህን ልናስከብርበት ሲገባ የሰዎችን ፊት አይተን ወይም ደግሞ የእሱ ወደ ስልጣን መምጣት የአይሁዳውያን መስማማት ይፈልጋል ብሎ ስለሚያስብ አብዛኛውን ድምፅ ለማግኘት አብዛኛውን ክፍል ለማስደሰት እነሱን ደስ ለማሰኘት ወደ ኢየሩሳሌም መተህ ስለዚህ ነገር ከዚያው ከፊት የተፋረድ ዘንድ ትወዳለህን ብሎ ጠየቀው ይላል። ወይም ትወዳለህን ብሎ መለሰለት የሚለው ያው ጠየቀው ማለት ነው። አሁን አስቡት እንግዲህ ኢየሩሳሌም ከወረደ እነሱ ለብዙ ነገር ምቹ ይሆንላቸዋል እና ይህንን ያለው በፊት የተፋረድ ዘንድ አሁንም እኮ በሱ ፊት ነው ያለው። አሁንም ያለው በሱ ፊት ነው። ግን ኢየሩሳሌም ወርደህ በፊቴ ትፋረድ ዘንድ ትፈቅዳለህን አለ። ምክንያቱም ጳውሎስ ሮማዊ ነው። ሮማዊ ስለሆነ የእሱ ፍቃድ ሳይጠየቅ ችሎት እንዲቀየርበት አይገደድም። የእሱ ፍቃድ እስከተሰጠ ወይም እሱ ፈቃደኛ እስከሆነ ድረስ ብቻ ነው ሮማዊ ዜግነት ስላለው ችሎት ሊቀየር የሚችለው። ስለዚህ ፊስጦስ ምንም እንኳን አይሁዳውያን ደስ ለማሰኘት ቢፈልግም የጳውሎስን ፍቃድ ባላገኘበት ሁኔታ ችሎት መቀየር ስለማይችል መጠየቅ ነበረበት። ስለዚህ ሲጠይቀው ጳውሎስ በዚህ ጉዳይ ላይ ፈቃደኛ አለመሆኑን ግልጥ ሲያደርግለት እናያለን ማለት ነው። በነገራችን ላይ ምሳሌ በተለይ በዚህ አሁን ያላችሁ ሰዎች በዳኝነት ቢሆን በጥብቅና ቢሆን በአቃቢ ሕግነት ቢሆን ፍትህን በህዝብ መካከል ለማስፈን እግዚአብሔር ጊዜና ስልጣን የሰጣችሁ ሰዎች የሰው ፊት አይታችሁ እንዳታደሉ። ምክንያቱም እረኞች እረኛ እንዳላቸው ዳኞችም ዳኛ አላቸው። እግዚአብሔር የሰማይና የምድር ዳርቻ ፈጣሪ ነው አይደል? የሰውን ልብ ያውቃል፣ መንፈስን ይመዝናል። ቀን ቆጥሮ ደግሞ ማለት ነው የዘራነውን ሁሉ ያሳጭደናል እና ፍትህን በአግባቡ ማድረግ እንደሚገባል፣ ሶሻል ኢንጀስቲስ እንዳይኖር ጥንቃቄ ማድረግ እንደሚገባል መጽሐፍ ቅዱስ ይናገራል። ለምሳሌ ምሳሌ 24 ቁጥር 23 ላይ በፍርድ ታደላ ዘንድ መልካም አይደለም አለ። ብዙ ናቸው ብለህ ስልጣን አላቸው ብለህ ወንበሬን ያሞቁልኛል ብለህ ዋሬቨር ኢት ኢዝ ምንም ምክንያት ይኖረን ግን ጉቦ መማለጃ ተቀብለህ ልወደድ ብለህ በፍርድ ታደላ ዘንድ መልካም አይደለም ይላል እና ይህ ምሳሌ 24 23 ላይ ያለው ቃል በጣም ጠቃሚ ነው። ይህም ብቻ አይደለም። ምሳሌ 18 ቁጥር 5 ላይ ስንመጣ የጻድቅ ፍርድ ይጠም ዘንድ ወይም የጻድቅ ፍርድ ይጠምም ዘንድ ለኃጥእ ማርላት መልካም አይደለም አለ። ሰው እውነት ይዞ ሳለ ተከራክሮ ማሸነፍ የሚችልበት ሀቅ ይዞ ሳለ የጻድቅ ፍርድ እንዲጠም ለኃጢአተኛ ማርላት እግዚአብሔር በማይወደው መንገድ የተለያየ መንገድን እየተጠቀመ ፍርድ እንዲጣምም ከሚያደርግ ሰው ጋር ተባባሪ መሆን መልካም አይደለም በማለት እግዚአብሔር በዚህ መንገድ የሚሰሩትን እንደሚቃወም
በግልጽ ይናገራል ማለት ነው ይናገራል። እና ጳውሎስ ምን አለ? እፋረድበት ዘንድ በሚገባኝ በቄሳር ወንበር ፊት ቆሜያለሁ። እንግዲህ እፋረድበት ዘንድ በሚገባኝ ወይም ፍርድ ልቀበልበት ፍትህ ላገኝበት በሚገባኝ በቄሳር ወንበር ፊት ቆሜያለሁ ሲል ሮም ሄጃለሁ ማለቱ አይደለም። አንተ የሮም ሹም እንግዲህ በሮም ያለው አውግስጦስ ቄሳር ነው። አውግስጦስ ቄሳር ትሰራለህ፣ ትፈረዳለህ፣ ትቀዳለህ ብሎ አምኖህ በሰጠው ወንበር ፊት ነው ያለሁት ነው። ቄሳሪያ መውረድ አያስፈልገኝም። አሁንም መፋረድበት ዘንድ በሚገባኝ በሚገርም ሁኔታ ነው ይህን ይመለሰለት። በቄሳር ወንበር ፊት ቆም ያለው በማለት ይመልስለታል። ጳውሎስ ለምንድን ነው እንዲህ ያለው ብላችሁ ካሰባችሁ 3 መሰረታዊ እውነቶችን ታገኛላችሁ። የመጀመሪያው ቀጣዩ የወንጌል ጉዞ ኢየሩሳሌም ሳይሆን ሮም መሆኑን ጳውሎስ ተረድቷል። ትዝ ይላችኋል አይደል? የሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ እግዚአብሔር በሕዝብና በአሕዛብ በነገስታት ፊት ስሜን የሚሸከም ምርጥ ዕቃ ቹዝን ቬዝል ይለዋል። ስለዚህ አሁን ቀጣዩ የሐዋርያዊ ጉዞ ኢየሩሳሌም አይደለም ሮም ነው። ጳውሎስ ይህን ጠንቅቆ ያውቃል። ባለፈውም ስታጠኑ ምናልባት ሐዋርያት ምዕራፍ 23 ቁጥር 30 ላይ ይህን አጥንታችሁታል፣ እመጣበታለሁ። ግን ጳውሎስ የሚያደርገውን ኢንስቲንክትሊ አይደለም የሚያደርገው፣ በደመ ነፍስ አይደለም የሚያደርገው፣ መለኮታዊ ምሪት ተቀብሎ ነው የሚያደርገው። አሁን እሱ ቀጣዩ ጉዞ ሮም ነው። በቄሳር ፊት ወንጌልን ይዞ የመግባት አጀንዳ ነው ያለው። ስለዚህ ምን አለ? በቄሳር ፊት ቆም ያለው በማለት ወደ ኢየሩሳሌም እንደማይወርድ ግልጽ ሲያደርግ እናያለን። ሁለተኛው አይሁድ እርሱን ለመግደል ተስፋ ያደርጉ ስለነበር በሮም ጥበቃ ስር ለመቆየት የተሻለው መንገድ በመሆኑ ወደ ኢየሩሳሌም መውረድን እንደ ሮም ተከሳሽ መብቱን በመጠቀም ተከላከለ ማለት ነው። ኢየሩሳሌም አልሄድም አለ። ምክንያቱም ሊገሉት ያስባሉ። ከዚህ በፊትም ሰምታችኋል አይደል? ጾሞ ተረጋግመው ሁሉ ተማምለው ጳውሎስን ሳንገድል አንበላም የሚሉ ለእንደዚህ ሰው ለመግደል የሚጾሙም አሉ እነ ጉድ ሙዳዩ። ለማንኛውም ግን ጳውሎስ እያለ ያለው ምንድን ነው? በሮም ጥበቃ ስር ሆኜ ፍርዴን እከታተላለሁ ነው። በሶስተኛ ደረጃ ጳውሎስ ከኢየሩሳሌም የአይሁድ ሸንጎ ደግሞ ትክክለኛ የችሎት ብያኔ ወይም ፍትህ እንደማያገኝ ያውቃል። እነዚህ 3 ምክንያቶች የዚህን የፊስጦስን ጥያቄ ጳውሎስ ውድቅ እንዲያደርግ ምክንያት ሆነውታል ማለት ነው። ምክንያት ሆነውታል። ቁጥር 12 ላይ በዚያ ጊዜ ፊስጦስ በነገራችን ላይ እንዲህ አለ ይላል። ቆም ያለው ካለ በኋላ አይሁድንም አልበደልኩም አለ። አንተ እንደምታውቁ አይሁድንም አልበደልኩም። እንዲህም በድዬ ቢሆን ወይም ደግሞ ጥፋት አጥፍቼ ከሆነ መቼስ አልሙት አልልም። ሞት የሚገባው በደል ሰርቼ ከሆነ እኔ ልሙት አልልም። እነዚህ የሚከሱኝ ክስ ከንቱ ከሆነ ግን ማለት ውሸት ከሆነ ግን ሐሰት ከሆነ ግን የማይገባ ከሆነ ግን ለእነርሱ ይሰጠኝ ዘንድ ማንም አይችልም፣ ወደ ቄሳር ይግባኝ ብያለሁ ብሎ አፒል ያደርጋል ማለት ነው። ስለዚህ ሮማዊ መብቱን አሁንም ተጠቅሞ ማንም ሊሰጠኝ አይችልም። አንድ ሮማዊ በሐሰት ተከሶ እንዲገደል የሮም አይፈቅድም። ስለዚህ ካጠፋው አልሙት አልልም፣ ሞት ይገባኛል። ነገር ግን በሚከሱኝ ክስ ምንም ጥፋት ካልተገኘብኝ እነሱ እኔ ላይ ምንም ነገር የማድረግ መብት የላቸውም በማለት ጳውሎስ ሲመልስ እናያለን ማለት ነው። ቁጥር 12 ላይ ከዚህ በመነሳት ነው እንግዲህ ፊስጦስ በዚህ ጊዜ ከአማካሪዎቹ ጋር ተማክሮ ወደ ቄሳር ይግባኝ ብልሃል፣ ወደ ቄሳር ትሄዳለህ በማለት መለሰለት የሚለው ከዛ ሐዋርያት ምዕራፍ 25 ማለት ነው። ከቁጥር 13 እስከ 22 ስንመጣ ፊስጦስና አግሪጳ በጳውሎስ ጉዳይ እንደተመካከሩ እናገኛለን። ከ13 እስከ 22 ፊስጦስና አግሪጳ በጳውሎስ ጉዳይ እንደተመካከሩ እናያለን። እንግዲህ የቤተክርስቲያን ታሪክ ምናልባት ጠለቅ አድርገን የምናጠና ከሆነ ይሄ አግሪጳ የምንለው የቤተክርስቲያን ታሪክ ላይ ብዙ ጊዜ ዳግማዊ ቴዎድሮስ በማለት ይጠሩታል። በርኒቄ ተብላ እዚህ ጋር ጾታ አይጠቀስም፣ ወንድ የሚመስላቸው ሰዎች አሉ። በርኒቄ የአግሪጳ እህት ናት። እንዲሁም ግልጽ እንዲሆንላችሁ እስቲ ትንሽ ልንደርደርበት። ከጥቂት ቀን በኋላ ንጉሱ አግሪጳ በርኒቄም ለፊስጦስ ሰላምታ እንዲያቀርቡ ወደ ቄሳር ወረዱ። እንግዲህ አዲስ ተሿሚ ስለሆነ ሊጎበኙት መጡ ማለት ነው። በሚገባን አማርኛ ሊጎበኙት መጡ። ሹመት ያዳብር ብለው
እንኳን ደስ አለ ሊሉት ማለት ነው መጡ ማለት ነው። ሲመጡ ብዙ ቀን ስለተቀመጡ ፊስጦስ የጳውሎስን ነገር ለንጉሱ እንዲህ ብሎ ገለጠ ይላል። ፊሊክስ አስሮ የተወ አንድ ሰው በዚህ አለ። እንግዲህ ፊሊክስ ጉቦ ፈልጎ እንደነበር አይደል? ጳውሎስም ጉቦ አልሰጥም ብሎ ለተርስቶት እንደነበር ታውቃላችሁ። እና በዚህ አለ በኢየሩሳሌም ሳሉ የካህናት አለቆችና የአይሁድ ሽማግሌዎች ይፈርድበት ዘንድ እየለመኑ ስለ እርሱ አመለከቱኝ እያለ ስለ እርሱ ገለጣውን ይጀምራል ማለት ነው። ስለዚህ ይሄ አግሪጳ የምንለው ሄሮድስ ዘግሬት ተብሎ የሚታወቅ ሰው እንዳለ ታውቃላችሁ። ከ37 እስከ 4 ወይም ቅድመ ልደተ ክርስቶስ የነበረ ታላቁ ሄሮድስ የምንለው ኢየሱስ ሲወለድ ሕፃናትን በቤተልሔም ያስፈጀው ነው። ይሄ አግሪጳ የምንለው ሄሮድስ አግሪጳ የምንለው ደግሞ የታላቁ ሄሮድስ የልጅ ልጅ ነው። ሐዋርያት ሥራ ምዕራፍ 12 ከቁጥር 1 እስከ 2 እንዳነበብ ነው ያዕቆብን ያስገደለው ይህ አግሪጳ ነው። ያዕቆብን የሚያስገደለ ሰው ነው። እንግዲህ ከአግሪጳ በኋላ ደግሞ ማን ተተክቷል? አሁን ፊስጦስ መጥቷል ማለት ነው። ስለዚህ ሹመት ያዳብር ብለው ሲመጡ ፊሊክስ ፈቶስ ይዞት የነበረው እንግዲህ ከአግሪጳ በኋላ ፊሊክስ፣ ከፊሊክስ በኋላ ፊስጦስ። ስለዚህ ፊሊክስ አስሮ ስለተወው ስለ ጳውሎስ እንዲያው መረጃ እየሰጠው እንደነበረ እናያለን ማለት ነው። እናያለን። በጣም የሚገርማችሁ እንግዲህ ከቁጥር 14 እስከ 21 የምናነበው ቁጥር 13 ላይ እነዚህ ማንነታቸውን ይገልጻል። ስለ በርኒቄ አደል ስለ ፊስጦስ ስለ አግሪጳ ይናገርና ቁጥር 13 ላይ ከቁጥር 14 እስከ 21 ደግሞ መግለጫውን ታገኛላችሁ። እንዲያው ጠቅለል ብሎ እንዲገባ ውስጣችሁ ሊረዳችሁ በሚችል መንገድ ስናየው 14 እስከ 21 የምናገኘው ፊስጦስ ለአግሪጳ ስለ ጳውሎስ ያቀረበውን መግለጫ ነው ማለት ነው። መግለጫ ነው። አንደኛ ቁጥር 15 ላይ አይሁድ እንዲገደል ለምነውኛል ይሄን ሰው ነው የሚለው ቁጥር 15 ላይ። ቁጥር 16 ላይ በሮም ሕግ መሰረት የእርሱ ምላሽ አስፈላጊ መሆኑ ነግሬያቸዋለሁ ለሮማውያን ይላል ቁጥር 16 ላይ። ቁጥር 18 ላይ እኔ ስመረምረው እነሱ ከሚከሱት ክስ ይሄ ሰው የነፃ ነው ብሎ ስለ ጳውሎስ ንጽሕና ይመሰክራል። ቁጥር 19 ላይ ደግሞ የሚከራከሩበትን ነገር ስሰማ ፖለቲካዊ ሳይሆን መንፈሳዊ ይዘት ያለው መሆኑን ተረድቻለሁ ይላል። ያው እነሱ መንፈሳዊ ነገር ብዙ ግድ አይላቸውም፣ ፓጋንስ ናቸው። የሚገዳቸው ፖለቲካዊ አጀንዳቸውን መንግስታቸው ማጠናከር ነው እንጂ ሌላ አይደለም። ስለዚህ የሃይማኖታዊ ክርክርን ታዲያ ለምንድን ነው ሮማውያን እንደዚህ ትኩረት የሰጡት? ጳውሎስ ሮማዊ ዜጋ ስለነበረ ብቻ ነው ክብር ሰጥተው ነገሩን ለማስቀጠል የሞከሩት እንጂ እዛው በጸበላችሁ ብለው ለኢየሩሳሌም አሳልፈው ይሰጡት ነበር። ግን እሱ ሮማዊ ዜጋ ነው። ሮማዊ ዜግነቱን ተጠቅሞ የሮም መንግስት ከለላ ሊያደርግልኝ ይገባል እያለ እየተከራከረ ለዛ ነው ነገሩን በጣም በጥብቅ ሲከታተሉት የነበረው ማለት ነው። ስለዚህ ክርክሩን ሳይው ደግሞ ፖለቲካዊ ይዘት ሳይሆን እንዲያው ሃይማኖታዊ ይዘት ነው ያለው። ጉዳዩም ደግሞ የክርስቶስ ትንሣኤ ነው። እሱ የሚያምነው ክርስቶስ የሚለው ከሙታን መካከል ተነስቷል እያለ ከእነሱ ጋር ይከራከራል ብሎ መሰከረለት። ቁጥር 21 ላይ ደግሞ ይግባኝ ጠይቋል። ወደ ቄሳር ይግባኝ ጠይቋል እያለ ፊስጦስ ለአግሪጳ ስለ ጳውሎስ መረጃ እንዲኖረው ሲያደርግ ታያላችሁ። ከዛ አግሪጳ በጣም የሚገርማችሁ ይግባኝ ጠይቋልና ወደ ቄሳር ግልጽ የሆነ የወንጀል ዝርዝር ማግኘት አልቻልኩም ነው። አሁን ፊስጦስ እየተቸገረ ያለው ይሄ ሰው ይግባኝ ከጠየቀ ወደ ቄሳር ይሄዳል። ስለዚህ ለቄሳር ደግሞ ልጽፍለት የሚገባ ክሊር ስቴትመንት ኦፍ ቻርጅስ ያስፈልገኛል ነው። የክሱን ጽሕፈት ይሄ ነው ብዬ ልልክለት ያስፈልጋል ለቄሳር። ግን ስመረምረው አገላብጬ ባየው ይህ ሰውዬ እነሱ በሚከሱት ነገር ብቁ የሆነ ስህተት አላገኘሁበትም። እስቲ እንዲያው እናንተም ደግሞ ተባብራችሁን እዩት የሚል የተማጽኖ ጥሪ ነው ፊስጦስ እያቀረበ ያለው በእነዚህ ከቁጥር 14 እስከ 21 አሁን ባልኳችሁ ክፍል ላይ ማለት ነው። እንግዲህ ስናነበው አሁን ደግሜ እንዳላነብባቸው ሀሳቡን ጠቅልዬ የምነግራችሁ ለዛ ነው። ከቁጥር 23 እስከ 27 ጳውሎስ በአግሪጳ ፊት ንግግር አደረገ። ምክንያቱም ቁጥር 22 ላይ ምን ብሎ ነበር አግሪጳ? ይህን ሲነግረው ፊስጦስ እኔም እንግዲህ እንደገና እኩል ልሰማው እፈልጋለሁ በማለት ከዚህ በፊት እድሉ እንደነበረው ታውቃላችሁ አይደለ? ነገ ልክ ያስጠራሃለሁ ብሎ ደንግጦ ስለ ጽድቅና ስለ ፍርድ ነግሮት ነበር እኮ ለአግሪጳ ይነግረው ልክ ያስጠራሃለሁ አሉና እድሉን አከሸፈ። እንደገና ደግሞ መስማት እፈልጋለሁ ብሎ ደግሞ አሁን ለፊስጦስ ይመልስለታል ማለት ነው። ነገ ትሰማዋለህ በማለት እሱም ይመልስለታል። ስለዚህ
በዚህ ሁኔታ የዕለቱን ሸንጎ ይበትኑና ሐዋርያት ምዕራፍ 25 ከቁጥር 23 እስከ 27 በነጋታው እንደገና በአግሪጳ ፊት ንግግር ሲያደርግ ጳውሎስን ታያላችሁ ማለት ነው። ዝም ብዬ ሳስበው ሸንጎ ፊት ቀርቦ ሲያወራ በኖርኩ ምናምን ብሎ እላለሁ። እንዴት በቃ የሚገርም አይነት በእንደዚህ አይነት ፍርድ ራሱን ነፃ ለማውጣት ሰው እንዴት አድርጎ የክርስቶስን ወንጌል ለመንገር ያለውን ሸክም የበለጠ የምናይበት ምዕራፍ ሆኖ የምናገኘው ከዚህ በኋላ ያለው ነው። ጳውሎስ በአግሪጳ ፊት ንግግር እንዳደረገ እናያለን። ከቁጥር 23 እስከ 27 ድረስ ማለት ነው። እስከ መጨረሻው ቁጥር ማለት ነው። የዚህ ምዕራፍ መጨረሻው ቁጥር ማለት ነው። በነጋውም አግሪጳና በርኒቄ በብዙ ግርማ መጥተው ከሻለቆች ከከተማው ታላላቆች ጋር ወደ ፍርድ ቤት ገቡ። እንግዲህ ወደ ተከበረው ፍርድ ቤት ታጅበው ገቡ እና ፊስጦስን ባዘዘ ጊዜ ጳውሎስን አመጡት። ያው እንግዲህ ዋናው ኃላፊነቱን ወስዶ ወንበሩ ላይ ተቀምጦ ያለው ፊስጦስ ስለሆነ ትእዛዝ ሰጠ። ጳውሎስን አመጡት። ፊስጦስም አለ፣ አግሪጳ ንጉሥ ሆይ እናንተም ከኛ ጋር ያላችሁ ሰዎች ሁሉ ከእንግዲህ ወዲህ በሕይወት ይኖር ዘንድ እንዳይገባው እየጮሁ የአይሁድ ሕዝብ ሁሉ በኢየሩሳሌም በዚህ ስለ እርሱ የለምኑ ይህን ሰው ታዩታላችሁን? እኔ ግን ሞት የሚገባው ነገር እንዳላደረገ አስተዋልኩ አለ። ፊስጦስ በጣም የጳውሎስን ንጽሕና አንደርስታንድ አድርጓል። በጣም የሚገርማችሁ ነገር አስተዋልኩ ይላል። በደንብ ማስተዋል ይፈልጋል ማለት ነው። በፍርድ ይስቱ ዘንድ ስለማይጋቡ መኳንንቶችና ሹማምንቶች ይሄ ሰው የማስተዋል መንፈስ ሆኖለት እንደነበር እንረዳ። አወቅኩ ሳይሆን አስተዋልኩ ነው የሚለው። እርሱም ወደ አውግስጦስ ይግባኝ ስላለ ሰደው ዘንድ ቆረጥኩ። ስለ እርሱም ወደ ጌታ የምጽፈው እርግጥ ነገር የለኝም። አያችሁ፣ ይሄ ስቴትመንት ኦፍ ቻርጁስ ላገኝ አልቻልኩም። ነገር ግን ነው የሚለው። ዋው! ከተመረመረ በኋላ የምጽፈውን ነገር አገኝ ዘንድ በፊታችሁ ይልቁኑ በፊትህ ንጉሥ አግሪጳ ሆይ አመጣሁት። እስረኛ ሲላክ የተከሰሰበትን ምክንያት ደግሞ አለማመልከት ሞኝነት መስሎ ታይቶኛል በማለት የሕጉን አግባብ ግልጽ ያደርጋል ማለት ነው። እንግዲህ ከዛ ምዕራፍ 26 ላይ ስትመጡ ምዕራፍ 26 ላይ የዚህን ቀጣይ ክፍል ነው የምናየው ማለት ነው። አጠቃላይ ምዕራፍ 26 ምንድን ነው የሚያስተምረን ካላችሁ የጳውሎስ አስደናቂ የምስክርነት ተጋድሎ የሚያሳይ ምዕራፍ ነው ብዬ አስባለሁ። ነገስታት ፊትም ይመሰከራል። እናንተ ነገስታት እኮ ስትቀርቧቸው አወድሷቸው፣ ስትርቋቸው ስደቧቸው ነው። ብዙ ጊዜ እውነትን ይዞ ለነገስታት መናገር፣ መገጸስ ይሄ እግዚአብሔር አይወደውም ማለት እንደዚህ የዮሐንስ አይነት መንፈስ ብዙ ጊዜ አይኖርም። በተለይ በዘመናችን ባሉ አገልጋዮች ትክክል ያልሆኑን ትክክል የሆኑን ትክክል ነው የማለት አቅም ብዙ ላይ ያለን አይመስለኝም። እንግዲህ እኔ የአገልጋዮች ደረጃና ጥራት መዳቢ አይደለም፣ ግን ብዙ ጊዜ በእንደዚህ አይነት አገልግሎት በቅርብም በሩቅም ብዙ ሰምቼ ስለማላቅ ማለት ነው እና ሶሻል ኢንጀስቲስን በተመለከተ ማህበረሰባዊ ፍትህን በተመለከተ በደንብ የሚናገሩ ሰዎች ሊኖሩን እንደሚገባ ከዚህ ምዕራፍ እኔ ተምሬያለሁ። ሳጠና በጥናት ወቅት የተማርኩት ነገር ለእውነት የሚያደሉ እውነተኛ አገልጋዮች እንደሚያስፈልጉ በየትኛውም አይነት የስልጣን እርከን ላይ ባሉ ነገስታትና ሹማምንቶች ፊት እኛ እግዚአብሔር የሰጠን ስልጣን በአግባቡ መጠቀም። እንግዲህ ከፖለቲካ ጋር መደባለቅ ላይኖርብን ይችላል፣ ግን ፍትህን ደግሞ ከማስፈን አንጻር ተገቢውን ነገር መናገር መጽሐፍ ቅዱሳዊ እንደሆነ በዚህ እንማራለን ማለት ነው። ጳውሎስ ከሚያልፍበት ነገር 23 ከቁጥር 1 እስከ ምዕራፍ 26 ከቁጥር 1 እስከ 3 ስንመጣ የጳውሎስን ምስጋናና ተማጽኖ እናያለን። ምስጋናው ምንድን ነው ካላችሁኝ፣ ጳውሎስ አግሪጳን ስለ ራስህ ልትናገር ተፈቅዶልሃል አለው። ማለት የመናገር ዕድል ሲሰጠው እንዲህ አለ። በዚያን ጊዜ ጳውሎስ እጁን ዘርግቶ እንዲህ አለ፣ ንጉሥ አግሪጳ ወይ የአይሁድን ስርዓት ክርክርንም ሁሉ አጥብቀህ አውቀሃልና በአይሁድን በተከሰስኩበት ነገር ሁሉ ዛሬ በፊት ስለምመልስ ራሴን እጅግ አድርጌ እንደተመረቀ እቆጥረዋለሁ። ወይም እጅግ አድርጌ ራሴን እንደተመረቀ እቆጥረዋለሁ ማለት ምን ማለት? እድለኛ ነኝ፣ ይሄ እድል ስለተሰጠኝ አመሰግናለሁ ማለት ነው። ራሴ እንደተመረቀ አድርጌ እቆጥራለሁ ማለት በአዲሱ መደበኛ ትርጉም ወይም በቀላል አማርኛ ይሄ እድል ስለተሰጠኝ አመሰግናለሁ ማለት ነው። ተማጽኖ ደግሞ ምንድን ነው? እንግዲህ በደንብ ውስጡ ያለው ሊለቀው ነው። ይህን እድል ሚስ ማድረግ የለብኝም ያለ ይመስላል ጳውሎስ። እቆጥረዋለሁ ካለ በኋላ ስለዚህ በትዕግስት ዘማኝ ዘንድ እለምናለሁ አለ። እንግዲህ ስለዚህ በደንብ አድርጌ ልነግርህ ስለሆነ
በትዕግስት እንድትሰማኝ እለምንሃለሁ በማለት ምስጋናውንም ተማጽኖንም በአንድ ላይ ያቀርባል ማለት ነው። ከቁጥር 4 እስከ 32 እስከ መጨረሻው ቁጥር ያለውን የጳውሎስን የምስክርነት ተጋድሎ ብዬ ረሳጥቸዋለሁ። የጳውሎስ የምስክርነት ተጋድሎ ማለት ነው። እንግዲህ ከቁጥር 4 እስከ 11 የምናገኘው ጳውሎስ ቀናተኛ ፈሪሳዊ ሆኖ ስለመኖሩ ነው። መጀመሪያ አንስቶ በሕዝቡ መካከል በኢየሩሳሌም ከታናሽነቱ ጀምሮ የኖርኩበትን ኑሮዬን አይሁድ ራሱ ያውቃሉ፣ ፀሐይ የሞቀው አደባባይ ያወቀው ጉዳይ ነው እያለ እየተናገረ ነው። ፈሪሳዊ ሆኜ እንደኖርኩ ከጥንት ጀምሮ ያውቁኛል ይላል። አሁንም ከእግዚአብሔር ዘንድ ለአባቶቻችን ስለሰጠው ስለዚህ ተስፋ ቃል ልፋረድ ቆሜያለሁ በማለት እግዚአብሔር በነቢያት አፍ በልዩ ልዩ መንገድና ጎዳና ስለሰጠው ተስፋ ጳውሎስ ሰንሰለት ለብሶ እንደቆመ በፍርድ ቤት ሊፋረድ እንዳለ ይናገራል ማለት ነው። ወደዚህ ወደ ተስፋ ቃል ደግሞ 12ቱ ወገኖቻችን የሚላቸው 12ቱን ሐዋርያት ነው። ቀንና ሌሊት እያመለኩ ይደርሱ ዘንድ አለኝታ አላቸው። ስለዚህ ንጉሥ አግሪጳ ሆይ ከአይሁድ እከሰሳለሁ፣ እግዚአብሔር ሙታን እንደሚያስነሳ ስለምን በእናንተ ዘንድ የማይታመን ሆኖ ይቆጠራል እያለ ስብከቱን ይነግራቸዋል። ማለት የፈሰሰ ይታፈሳል፣ የሞተ ይነሳል ወይ እያላችሁ ስለምን ትጠረጥራላችሁ? አስቀድሞ በአባቶቻችን የተነገረው ተስፋ ከብሉይ ኪዳን ጀምሮ ሙታን እንደሚነሱ እናውቃለን። አሁንም እግዚአብሔር የናዝሬቱ ኢየሱስን አስነሳው የሚል የክርስቶስን እስካሁን ይዞት የመጣውን የትንሣኤው ምስክርነትን ሲያካሄድ እናያለን ማለት ነው። እኔ ራሴ አለ እነሱ ብቻ ሳይሆኑ ትላንትና እኔ ራሴ ይህንን ስም እጅግ አድርጌ መቃወም የሚገባኝ ይመስለኝ ነበረ። ደግሞ በኢየሩሳሌም አደረግኩት አለ አደረግኩት ከካህናት አለቆች ስልጣን ተቀብዬ። እንግዲህ ካህናት አለቆች የሚላቸው ሳንድሪን ነው። ጳውሎስ የሳንድሪን ወይም ደግሞ የአይሁድ ሸንጎ አባል ነበረ እና በጣም የሚገርማችሁ ደብዳቤ ብልጥ ነው ሰውየው። የትኛውም የአይሁድ ሕፃን እስከ 12 ዓመቱ ድረስ በቤተሰቦቹ የሚገባውን ሲማር ከቆየ በኋላ ረቢ ተመድቦለት ሲማር ከቆየ በኋላ 12 ዓመቱ ላይ ቼክ ይደረጋል እና ጳውሎስ በእውቀት ልህቀት በደንብ የታወቀ ሰው ነበረ እና ከ10ቱ ትእዛዛት አንዱ አትግደል የሚል ህግ ነው። አያቸው አትግደል የሚል ህግ ስላለ ህጋዊ ነፍሰ ገዳይ ለመሆን ፈቃድ መጠየቅ ነበረበት። እንግዲህ ህሊናው እንዳይከሰው ማለት ነው። ስለዚህ ከነዛ ከአይሁድ አለቆችና ሽማግሌዎች ተቀብዬ የሚለው ለዛ ነው። ግን ጀመረ እንጂ አልጨረሰም። ታውቃላችሁ አይደል? ብርሃን እያንጸባረቀ ነው የኔ ጌታ ይማረከው። ከዛ ደግሞ ከፈረሱ ጥሎ ሳውል ለምን ታሳደደኛለህ ብሎ እኮ ለመነው ይላል። የዚህ ዓለም ጀግና ጥሎ ነው የሚፎክረው። የኛ ጌታ ብቻ ነው ጥሎ የሚለምነው። ከተንጸባረቀበት ብርሃን ይልቅ የተናገረው የፍቅር ቃል ጳውሎስን ልቡን አሸንፎታል ይላል አንድ የስነ መለኮት ጎርደን ፊ የሚባል ታላቅ የስነ መለኮት ጸሐፊ። የተጻፈበትን የግሪክ ቋንቋውን ስትመለከቱት ልመና ነው። ለምን ታሳድደኛለህ ሲሉ ዛቻ ሳይሆን እንደ ልመና የፍቅር ተማህጽኖ ነው ያቀረበለት። ጌታ ሆይ እኔ የማሳድድህ ማን ብሎ ሲል አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። አሁን ኢየሱስ ከሙታን ተነስቶ በአብ ቀኝ ከፍ ከፍ ብሎ የክብር ስፍራውን ቢይዝም የቤተ ክርስቲያን ስደት የእሱ ስደት እንደሆነ፣ የቤተ ክርስቲያን እንግልት የእሱ እንግልት እንደሆነ አድርጎ ይናገራል ማለት ነው። እና ይህንን ነው እየነገረው የነበረው። ከዛ በኋላ ክርስቲያኖችን እንዴት ደብዳቤ ተቀብሎ ወይኒ እንደሚገባ፣ ስድብ በቃ በአልፋቤት አደራጅቶ እንደሚሳደብ፣ ይህ ፍጥረታዊው ሰው የዛ የገዳዩ ማህበር ባህሪ በሙሉ በሱ እንደነበረ ይሰድቡት ዘንድ ራሱ የሚሳደብ ብቻ አይደለም፣ ቅዱሳን እያዘ ስደቡት ይል ነበር። ስደቡት ይላል። ስለዚህ የማይሰድቡትን ያስራል፣ ይገድላል ማለት ነው። ያለ ልክም ስቆጣባቸው እስከ ውጭ ሀገር ከተሞች ድረስ አሳድድ ነበር በማለት የክፋቱን ዳርቻ ይናገራል። ነገር ግን እግዚአብሔር ምሕረት በእርሱ እንዲገለጥ ኃጢአተኛውን እኔን ማረኝ ብሎ እንደተናገረ በጣም በብዙ አይነት ከባድ ምልልስ ውስጥ እንደነበረ ይናገራል ማለት ነው እና ከቁጥር 12 እስከ 18 ደግሞ ከክርስቶስ ስለደረሰው ጥሪ እናያለን። ስለዚህም ከካህናት አለቆች ስልጣን ትእዛዝ ተቀብዬ ደማስቆ ላይ ሲሄድ ንጉሥ ወይ በመንገድ ሳለው በዙሪያና ከኔ ጋር በዙሪያ ከፀሐይ የሚበልጥ ብርሃን የሚል ቃል ይገርማል። ከፀሐይ የሚበልጥ ብርሃን፣ እውነተኛው ብርሃን ማለት ነው። ማለት መጥለቅ የሌለበት እውነተኛ ብርሃን፣ ማንም ሊቀርበው በማይችል የሚኖረው እውነተኛ ብርሃን ብልጭ አደረገበት። ሰይጣን እንደምታውቁት በጨለማ ነው የሚገዛው፣ የሚማረከው በጨለማ ነው። ጌታ ብቻ ነው በብርሃን የሚማረከው እና ብርሃን እያንጸባረቀ እንዴት በኩለ ቀንድ እንደተገለጠለት
የመውጊያውን ብረት ብትቀውም ለአንተ ይብስብሃል የሚል ድምፅ በዕብራይስጥ ቋንቋ ሲናገር ሰማሁ ይላል። እንግዲህ የመውጊያው ብረት የሚባለው የአይሁድ ገበሬዎች ሁለት በሬዎችን ይጠምዱና ከኋላ ላይ ሹል የሆነ እንጨት ወይም ደግሞ ብረት ዘንግ ያዘጋጁና ያርሳሉ። አንዳንድ ጊዜ በአመፅ የሚታወቁ በሬዎች ወደኋላ ልመለስ ካሉ ብረቱ ይወጋቸዋል እና እያረሱ ወደፊት ነው የሚሄዱት እና ያንን ጎደስ ምናምን የሚሉት ብረት ነው። ያንን ጎደስ የተባለውን ብረት በሬዎቹ ወደኋላ ለማለት ሲሞክሩ ስለሚወጋቸው ወደፊት እያረሱ ይሄዳሉ ማለት ነው። ጳውሎስ የመውጊያውን ብረት ብትቃወም ለራስ ይብስብሃል በማለት ተናግሮታል። እዚህ ጋር ኢየሱስ የመውጊያ ብረት ያለው ምንድን ነው ካላችሁ ወንጌሉና ቅዱሳን በሙሉ ከነ እስጢፋኖስ ሲመሰክሩ የሞቱበትን እውነት ነው የመውጊያውን ብረት ያለው። ስለዚህ ብትቃወም ለራስ ነው የሚብስብህ። ይህ ምሳሌ 8:36 ላይ ያለውን ቃል ያስታውሰኛል። እኔን ያገኘ አይደል ሕይወትን ያገኛል፣ እኔን ያጣ ራሱን ይጎዳል እንደሚል አሁን አንተ እኔን በማሳረድህ እኔን በማጣት የምትጎዳው ራስህን ነው በማለት ይህንን ያደረገለት ለራሱም ጭምር እንደሆነ ኢየሱስ እንደተናገረው ይናገራል ማለት ነው። ከዛ ቁጥር 16 ላይ በጣም ልቤን የሚነካኝና ትኩረት ሊደረግበት የሚገባው ቃል ነገር ግን ተነሳና በእግር ቁም፣ ስለዚህ እኔን ባየህበት ነገር ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቼልሃለሁ። የኃጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝቡና ወደ እነርሱ ከምልክ አሕዛብ አድነሃል። ስለዚህ ጳውሎስ የአሕዛብ ሐዋርያ ሆኖ እንደተሾመ ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር መንግስት ሰዎችን ለማምጣት እንደተቀባ እዚህ ጋር እንረዳለን። ቁም አለው ማለት ነው። ወድቆ ነበረ። ቁም፣ ሹመት አለህ፣ ስራ አለህ በማለት እንደይና ኃላፊነት ሲሰጠው እንመለከታለን። በተለይ የኃጢአትን ስርየት በእኔም በማመን በተቀደሱት መካከል ርስትን ይቀበሉ ዘንድ የሚል ቃል አለ። ስለዚህ እኛ አማኞች ሁላችን በክርስቶስ ኢየሱስ በጌታችን በማመን ርስትን ተካፍለናል። በተለይ አንደኛ ጴጥሮስ 2:9 ላይ እንደምታውቁት ማለት ነው። አንደኛ ጴጥሮስ 2:9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃን ነው አይደል? ኢንቱ ማርቪሊየስ ላይት ነው የሚለው፣ ወደሚደነቅ ብርሃን ነው የእሱን በጎነት እንድትናገሩ የጠራችሁ ቅዱስ ሕዝብ፣ የንጉሥ ካህናት፣ ለርስቱ የተለየ ወገን ይላል። ስለዚህ ርስት አለን ነው። ያ ርስት የተባለው የዘላለም ሕይወት ነው። ይሄ የዘላለም ሕይወት ያለው በቅዱሳን መካከል ነው። ቅዱሳን ደግሞ ይህን የዘላለም ሕይወት የወረሱት በእምነት ነው። ስለዚህ በእምነት በእኔ በማመን ነው የሚለው። ስለዚህ በእርሱ በማመን ርስትን ይካፈሉ ዘንድ ይላል። ስለዚህ ርስት ነው ሐዋርያው ጳውሎስ በብዙ መልእክቶቹ ላይ ሲያንጸባርቅ ምናየውና እዚህ ጋር ትንሽ እኔም አጽንኦት መስጠት የፈለግኩት ለዛ ነው። እነዚህን ነገሮች ጻፉ። ይሄ ርስት በመጀመሪያ ደረጃ በብርሃን ነው የምንካፈለው። በብርሃን ነው የምንካፈለው። 1:12 ላይ ቆላስይስ ምዕራፍ 1 ቁጥር 12 ላይ አይደል በብርሃን ይህንን ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ ይላል። በብሉይ ኪዳን ርስት የማካፈል ስርዓት እንደነበረ ያው ተጽፏል። ሌዊ ብቻ ርስቱ እግዚአብሔር ነው ተብሏል። መጽሐፍ ቅዱስ ርስት ማለት ድርሻ ማለት ነው። ኢያሱ 19:9 ላይ እግዚአብሔር በሙሴ በኩል ተስፋ ያተደረጋቸውን ርስታቸውን በኢያሱ በኩል እንዳከፋፈላቸው ኢያሱ 19:9 ላይ ይናገራል። ስለዚህ እስራኤል ዘስጋ ርስታቸውን የተካፈሉት በተስፋ ቃል ሲሆን እስራኤል ደግሞ የተባለው አዲሱ የክርስቶስ ኢየሱስ ማህበረሰብ ደግሞ ርስቱን የተካፈለው በብርሃን ነው ማለት ነው። ብርሃን የተባለው ወንጌል፣ በወንጌል በማመን ነው በቅዱሳን መካከል ርስትን መካፈል ይሆንልን። አሜን። ስለዚህ ይህ ርስት አንደኛ የብርሃን ነው ቆላስይስ 1:12፣ ሁለተኛ በቅዱሳን ዘንድ ያለ ነው ወይም ደግሞ ለቅዱሳን የሆነ ነው ኤፌሶን 1:18። በቅዱሳን ዘንድ ያለ ነው ወይም ለቅዱሳን የሆነ ነው ኤፌሶን 1:18። ዘላለማዊ ነው ዕብራውያን 9:15። የማያልፍ እድፈት የሌለበት እንዲሁም ደግሞ የማይጠፋና ሕያው ርስት ነው። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 5 አይደል? ለሕያውና ለማያልፍ እድፈት ለሌለበትና ለማይጠፋ ርስት ዳግመኛ የወለደን አይደለም የሚለው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ እንደሚል ማለት ነው። ስለዚህ ወገኖች ይህ ርስት ተዘጋጅቶልናል። ባለ ርስት ነን አይደል? አይምሯችንም ደግሞ የልቦናችን አይኖች ሲካፍቱ ኤፌሶን 1:17 ጳውሎስ የጸለየው አንዱ ለዚህ ነው። የመጥራቱ
ተስፋ በቅዱሳን ዘንድ ያለው የክብር ርስት ባለጠግነት ለምናምን ከሁሉ የሚበልጠውን የኃይሉን ታላቅነት ታውቁ ዘንድ ነው የሚል። ስለዚህ ዛሬ እግዚአብሔር በክርስቶስ ኢየሱስ በማመናችን ቅዱሳን አድርጎ ርስት እንድንካፈል ያደረገልንን ውለታ ማሰብ እንድትችሉ መረዳት እንድትችሉ የልቦናችሁ አይኖች ይከፈቱ። ስለዚህ እንደዛ ነው ያለው። በቅዱሳን መካከል በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ አይናቸውን ትከፍት ዘንድ ከህዝቡና ከአይሁድ ማለት ነው ከህዝቡና ወደ እነርሱ ከምልክ ከአሕዛብ ጄንታይልስ ማለት ነው አድናለሁ። ከአይሁድም ያድነዋል ከአሕዛብም ያድነዋል። ለምን? የኢየሱስን ወንጌል ሲናገር የሚቀሙት አይሁድ ብቻ አይደለም፣ አሕዛብም የሚቀበሉት ደግሞ አይሁድም ይቀበሉታል፣ አሕዛብም ይቀበሉታል። ስለዚህ ቸርች የምንላት ማናት? አይሁድ ያልሆነች አሕዛብ ያልሆነች ግን ከአይሁድ የሆነች ከአሕዛብ የሆነች በክርስቶስ አንድ አዲስ ሰው ማለት ናት፣ አዲስ ፍጥረት ማለት ናት። ስለዚህ ከማያምኑት አይሁድና ከማያምኑት አሕዛብ መካከል አይደል እየነጠቀ በእሱ የጸጋ አገልግሎት የሚያምኑትን አይሁድና የሚያምኑትን አሕዛብ ይጨምርለታል ማለት ነው። ሁሉም አይሁድ አይቀበልም፣ ሁሉም አሕዛብ ደግሞ አይቃወምም። ይህን አገልግሎት እንደሰጠው ይናገራል ማለት ነው። ከዛ በኋላስ ጳውሎስ ለመጣለት ጥሪ የሰጠውን ምላሽ ታገኛላችሁ ከቁጥር 19 እስከ 23 ማለት ነው። ከቁጥር 19 እስከ 23 ደግሞ ጳውሎስ ለጥሪው የሰጠውን ምላሽ እናያለን። ንጉሥ አግሪጳዊ ስለዚህ ከሰማይ የታየኝ ራእይ እምቢ አላልኩም በማለት ከሰማይ ለታየው ራእይ የጳውሎስ መልስ እምቢታ እንዳልነበረ በግልጽ እንናገራለን ማለት ነው። ስለዚህ አስቀድሜ በደማስቆ ላሉት በኢየሩሳሌምም በይሁዳም ሀገር ለአሕዛብ ንስሐ ይገቡ ዘንድ ለንስሐ የሚገባ ነገር እያደረጉ ወደ እግዚአብሔር ዘወር እንዲሉ ተናገርኩ ይላል። እናንተ ምን አይነት እኮ አስገራሚ ለውጥ ነው! ምን አይነት ኮንቨርሽን እንደሆነ እኮ የሚገርማችሁ። ያን ሰው አሳዳጅ የነበረውን አመፀኛ የነበረውን ተሳዳቢ የነበረውን አንገላች የነበረውን አሳሪ የነበረውን ገዳይ የነበረውን ሰው ምርጥቅ አድርጎ በጸጋ ቆመው ሰዎችን ወደ እግዚአብሔር መንግስት በንስሐ የሚጠራ ሰው አደረገው። መለወጥ የሚችል ወንጌል ብቻ ነው። ፍጹም ሰዎችን ሊያሻሽል አይደለም የሚችለው። ወንጌል ሰዎችን መለወጥ ነው የሚችለው። እኛ ማሻሻያ አይደለም የተደረገብን፣ በክርስቶስ አዲስ ፍጥረት ነው የተደረግነው። የወንጌል የመለወጥ ኃይል እስከዚህ ድረስ መሆኑን ማሳያው ጳውሎስ ነው ብዬ ነው የማምነው። እንዲሁም እኔ ኢየሱስ ጳውሎስን ካገኘ ሌላ ሚስት አይመስለኝም ነው የምልህ። ይህንን ሰው ነው በመንግስት ውስጥ ምርጥ መሳሪያ ያደረገው ማለት ነው። እና በጣም የሚገርማችሁ ነገር ሊገድሉት እንደሞከሩ ከእግዚአብሔር ዘንድ ረድኤትን ተቀብሎ ለታናሹም ለታላቁም እየመሰከረ እስከዚህ ድረስ ቀን እንደቆመ ይናገራል። ነቢያትና ሙሴ ይሆን ዘንድ ያለውን የክርስቶስን መከራ በተመለከተ እሱም አምኖ እንደሚሰብክ ተናግሮ ለክርስቶስ ጥሪ የሰጠውን ምላሽ በዚህ አሁን በሰጧችሁ ቁጥር ከ19 እስከ 23 ግልጽ ያደርጋል ማለት ነው። ከዛ ቁጥር 24 እስከ 26 በሁለቷ ቁጥር የፊስጦስን ተሳልቆታ ያላችሁ ጳውሎስ እብደትህ ወደ ማነው ትምህርትህ እውቀትህ ወደ እብደት አዙረዋል ይላል። ነቅልሃል እያሉ ነው። ባጭር ቃል ነቅልሃል ብሎን ተፈቷል። በቃ ይሄ እውቀትህ ወደ እብደት አዙረዋል አለ። እንግዲህ ጳውሎስ በመረጃ አላቸው። እንግዲህ ሐዋርያት 19:9 ላይ አንብባችሁ ከሆነ በጣም ፊሎዞፊካል ሆል ነው፣ የፍልስፍና ማዕከል ነው በሚባል አንድ ስም ጢራኖስ በሚባል የፍልስፍና ትምህርት ቤት ውስጥ ቆይቷል። ስለዚህ ነገሩ የመንፈሳዊ ትምህርት ብቻ ሳይሆን የፍልስፍናም እንደመሰለው እንረዳለን። ፊስጦስ እና እንደ አንድ ግሪካዊ እንደ አንድ ፈላስፋ እውቀትህ ወደ እብደት አዙረዋል ሲለው አይ እብደትስ የለብኝም የአይምሮን ነገር እናገራለሁ እንጂ ይህንንም ደግሞ አንተም ታውቃለህ በማለት በትህትና ሲመልስለት በእነዚህ ሁለት ቁጥሮች እናያለን። ከዛ በኋላ ዞር ብሎ ወደ አግሪጳ ይመለሳል። የትኩረት አቅጣጫው እሱ ስለነበረ የፊስጦስን ተሳልቆ ትቶ ከቁጥር 27 እስከ 28 በሚገርም ሁኔታ ለአግሪጳ የወንጌል ጥሪ እንዳደረገለትና የአግሪጳን የወንጌል ምላሽ አብረን እናያለን ማለት ነው። እንዲህ ይላል። ንጉሥ አግሪጳ ወይ ነቢያትን ታምናለህ አለው። እንድታምናቸው አውቃለሁ። አግሪጳን ጳውሎስን በጥቂቱ ክርስቲያን ልታደርገኝ ትወዳለህን አለው። ማለት በዚች አጭር ንግግርና ጥቂት ጊዜ ውስጥ ክርስቲያን ልታደርገኝ ትወዳለህን በማለት ይጠይቋል። ከዛ በኋላ የጳውሎስን ናፍቆት ደግሞ ከቁጥር 29 እናያለን ማለት ነው። ቁጥር 29 ላይ የጳውሎስ ናፍቆት በጥቂት ቢሆን ወይም በብዙ አንተ ብቻ አይደለም፣ ነገር ግን ዛሬ የሚሰሙኝ ሁሉ ደግሞ ከዚህ እስራት በቀር ከዚህ
ከለበስኩት ሰንሰለት በቀር እኔን ቢመስሉ እወዳለሁ አለ። እና በጥቂቱ ክርስቲያን ልታረገኝ ትወዳለህ ሲል በጥቂቱ ብቻ አለ፣ በብዙ ራሱ እወዳለሁ። እኔ መሆኑን ሁሉ እንዲሁ እኔ የደረሰብኝ መከራ ይሄ ሰንሰለት ብቻ አይድረስብህ፣ ከዛ በተረፈ ግን ለእኔ የሆነ ሁሉ ይሁንልህ በማለት ሲመልስለት እናያለን ማለት ነው። እናያለን። ቁጥር 30 እስከ 32 ስትመጡ ንጉሱም አገረ ገዥም በርኒቄም ከእርሱም ጋር ተቀምጦ የነበሩ ተነሱ፣ ፈቀቅ ብለውም እርስ በርሳቸው ይህ ሰው እንኳንስ ለሞት ለስራትም እንኳን ምንም የሚገባ ነገር እንዳላደረገ ተነጋገሩ ይላል። አግሪጳም ፊስጦስን ይህ ሰው እኮ ለቄሳር ይግባኝ ባይል ኖሮ እኛው እዚሁን ፈታው ነበር በማለት የጳውሎስን ንጽህና ሲመሰክሩ ታያላችሁ። ስለዚህ ከቁጥር 30 እስከ 32 የምናየው የጳውሎስ ንጽህናን ነው ማለት ነው። የጳውሎስ ንጽህናን ነው። የጳውሎስ ንጽህናን ነው። ከዚህ ምዕራፍ ምን እንማራለን ካላችሁ፣ ከዚህ ምዕራፍ የምንማረው ለየትኛውም ሰውና የስልጣን ከላይ ላሉ ግለሰቦች ወንጌል መስበክ ተገቢ እንደሆነ ተምሬያለሁ። እኔ ይህን ምዕራፍ እያነበኩ ሙሉ ምንድን ነው ከዚህ ምዕራፍ የሚቀርልኝ ብዬ ሳስብ በቃ በየትኛውም አይነት የስልጣን ከላይ ላሉ ሰዎች ወይም ባለስልጣናቶች፣ ክቡራን ወንጌል መስበክ አስፈላጊ እንደሆነ አይሰማችሁም? አይሰማችሁም? ምን ያው አገልግሎቴ ወደዚህ እንዲመጣ እፈልጋለሁ። በቃ 4 ቁጥር ሳይ ወንጌል መናገር እፈልጋለሁ ከአሁን በኋላ ማለት ነው። እና ወንጌል ለየትኛውም የሐዋርያው ጳውሎስንም ህይወት ስትመለከቱ እንዲህ ነው የምታገኙት። ለምሳሌ ሪሊጂየስ ሴንተር በሆነችው በኢየሩሳሌም፣ የሃይማኖት ማዕከል በሆነችው በኢየሩሳሌም ሰበከ። ሐዋርያት 22 ላይ እንዳጠናችሁ ተሰደደ አይደል? ከዛ ደግሞ ፊሎዞፊካል ሴንተር ወይም ደግሞ የፍልስፍና ማዕከል በሆነችው በግሪክ ደግሞ ሰበከ። ሐዋርያት 17 ቁጥር 32 ላይ እንዳጠናችሁት በአርዮስፋጎስ ማለት ነው ተዘበተበት፣ በተለይ ስለ ሙታን መነሳት ሲናገር። ከዛ ደግሞ ፖለቲካል ሴንተር ወይም የፖለቲካ ማዕከል በሆነችው በሮም ሰበከ። በመስዋዕት እንደሚደረግ ህይወቱ ተሰዋ። ሁለተኛ ጢሞቴዎስ ምዕራፍ 6 ቁጥር 4 ላይ እንደምናነበው ማለት ነው እንደምናነበው። ስለዚህ አሁን ጳውሎስ በወንጌል አላፍርም ይላል። በሮሜ ላላችሁት ለእናንተ ወንጌል ለመስበክ ተዘጋጅቻለሁ፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ይልን ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው ይላል። ስለዚህ ወንጌል ለሁሉ ነው። በጳውሎስ መር ውስጥ ወንጌል ለሁሉ ነው። ወንጌል ለሃይማኖተኞችም ያስፈልጋል፣ ለፈላስፎች ወይም ደግሞ በእኛ ሀገር ቋንቋ ለጠቢባን ለአርት ሰዎችም ወንጌል ያስፈልጋል። እንደገና ለፖለቲከኞችም ወንጌል ያስፈልጋል። ወንጌል የማያስፈልገው ማንም የለም። መንገድ ላይ ብቻ በመጫወት ለመዝለቅ ያለብን በቃልና በስራ ተጽዕኖችን ቤተ መንግስትን ማንኳኳት መቻል አለበት። ኢየሱስ በሶስቱም እንደተከሰሰ ነግሬያቸዋለሁ። ሉቃስ 23 ቁጥር 1 ስናጠና አስታውሳለሁ አይደል? ሃይማኖቱን ቤቱም ከሶታል፣ ሶሻሉም ከሶታል፣ ፖለቲካውም ከሶታል። ለምን? ኢንፍሉዌንሱ ነው። ስፔር ኦፍ ኢንፍሉዌንሱ እንደዛ ነው የሚሄደው። ክርስትና የአራት ግድግዳ እምነት አይደለም። ባይዘው 4 ግድግዳ ላይ እየተሟሟቀን ምንኖረው አይደለም። በምድር ላይ ጨውና ብርሃን የመሆን ተጽዕኖ የመፍጠር የጽድቅ ተጽዕኖ የመፍጠር ጥሪ እንደሆነ ማስታወስ ይኖርብናል። እና በዚህ ጉዳይ ላይ በጸሎት ስፍራችን ሆነ የጠራኸኝን አይነት ኑሮ እንድኖር እርዳኝ፣ ጥሬን የሚያክል አገልግሎት ስጠኝ፣ አንተ እኔ ላይ ያለን አጀንዳ የሚያክል ምልልስ ስጠኝ፣ አንተ እኔ ላይ ያለህን ሐሳብ የሚያክል የወንጌል አገልግሎት ስጠኝ ብለን መጸለይ መቻል አለብን ብዬ አምናለሁ። በተለይ አሁን ቤተክርስቲያን ካለችበት መንፈሳዊ ቁመና ጋር እያሰባችሁ በእግዚአብሔር ፊት በዚህ ጉዳይ ላይ መውደቅ አለብን ብዬ ስለማምን ማለት ነው። እኔ ብዙ ስለማረካ ነው። እኔ በጣም ደስተኛ አይደለሁም። ቤተክርስቲያን ክብሯ መመለስ ስላለበት፣ ሞገሷ መመለስ ስላለበት አይደል? የወንጌል ኃይል መገለጽ ስላለበት፣ ኢየሱስ መክበር ስላለበት፣ የእግዚአብሔር መንግስት መግዛት ስላለባት ይሄንን ተገቢ የሆነ መንግስታዊ ጸሎት መጸለይ አለብን ብዬ አምናለሁ ማለት ነው። ስለዚህ ከዚህ ምዕራፍ ምንድን ነው የምንማረው? ለየትኛውም ሰውና ስልጣን ከላይ ላሉ ግለሰቦች ወንጌል መስበክ ተገቢ መሆኑን እንማራለን። በጣም ትልቁ የምንማረው ነገር ይሄንን ነው ከዚህ ምዕራፍ። እናንተ ደግሞ መንፈስ ቅዱስ ከእያንዳንዱ
ባችሁት ምዕራፍ ውስጥ የሚያስተምራችሁን ደግሞ ትወስዳላችሁ ማለት ነው። ምዕራፍ 27 ላይ ስንመጣ ይህ ምዕራፍ ጳውሎስ በጉዞ ወቅት የደረሰበትን እንግልትና የእግዚአብሔርን ምሕረት በግልጽ ያሳየናል። ምዕራፉን እንግዲህ በሰባት ከፍለን እኔ በጣም ከፋፍዬ ሳጠና ነው የሚገባኝ መጽሐፍ ቅዱስና ከፍለን ድርጊቱን ውጤቱን አብረን ስናይ ነገሮች የበለጠ እየበሩ ስለሚሄዱ ማለት ነውና ከሐዋርያት ሥራ ምዕራፍ 27 ከቁጥር 1 እስከ 8 ስናይ የጉዞውን ጅማሬ እናያለን። እንግዲህ ጳውሎስ ይግባኝ ጠይቋል ወደ ቄሳር። ቄሳር የሚገኘው ሮም ነው፣ ኢጣሊያ ማለት ነው። ስለዚህ ወደ ሮም በሚደረገው ጉዞ ላይ ዩልዮስ የሚባል አንድ መኮንን የእሱን ጉዳይ በኃላፊነት እንደወሰደ እንረዳለን። ጳውሎስ ብቻ ሳይሆን ሌሎችም እስረኞች እንደነበሩ ከዛ ቁጥር 2 ላይ አንድ ሰው አርስጦሮኮስ የሚባል ሰው ተነስቶ ታያላችሁ። እንግዲህ ቁጥር 1 ላይ ከ1 እስከ 8 ነው ያልኳቸው የጉዞ ጅማሬ ብያቸዋለሁ። ቁጥር 1 ላይ ወደ ኢጣሊያን በመርከብ እንሄድ ዘንድ ጳውሎስ ሌሎችን እስረኞች በአውግስጦስ ጭፍራ ለነበረ ዩልዮስ፣ እንግዲህ አውግስጦስ ማለት ዋናው ቄሳር ነው፣ የእሱ ጭፍራ ለነበረ ዩልዮስ ለሚባል ሰው አሳልፈው ሰጧቸው ይላል። ጳውሎስንና ሌሎች እስረኞችን አሳልፈው ሰጧቸው። በእስያም ዳርቻ ወዳሉ ስፍራዎች ይሄድ ዘንድ ባለው በአድራሚጢስ መርከብ ገብተን ተነሳን። የመቅዶንያ ሰው የሆነ የተሰሎንቄው አርጦኮሮስ ከኛ ጋር ነበር ይላል። እንግዲህ ሉቃስ ይህን ሲጽፍ ከዚህ በፊት በነበሩት ምዕራፎች ራሱን አብሮ አያረግም፣ ከውጭ ሆኖ የሚጽፍ ይመስላል። ግን ከዚህ ምዕራፍ በኋላ ደግሞ ሉቃስ ራሱ እንዳለ አድርጎ አካቶ ስለሚጽፍ ጳውሎስ ወደ ሮም ባደረገው ጉዞ ውስጥ ሉቃስም አብሮ ተጓዥ እንደሆነ ማመን እንችላለን ማለት ነው። እና ሲጽፍ አርጦኮሮስን ያነሷል። እንግዲህ ጳውሎስ የሚያነሳቸው መንፈሳዊ ልጆች አሉት አይደል? የወንጌል ስራው እንዲሳለጥ ቀኝ እጃቸውን የሰጡት ቀኝ እጁን የያዙት መንፈሳዊ ልጆች ወይም ደግሞ የወንጌል አብሮ ሰራኞች ኮወርከርስ ኦፍ ዘ ጎስፔል የሚባሉ የወንጌል አብሮ ሰራተኞች ነበሩ። በዚህ ክፍል በሮም ባለው እንግዲህ ጉዞ ላይ 2 ሰዎችን እናያለን። አንዱ ጸሐፊው ሉቃስ ነው። ሁለተኛው ደግሞ እዚህ በቁጥር 2 ስሙ የተጠቀሰው አርስጥሮኮስ የተባለው ሰው ነው። ይህ ሰው ማን ነው ብዬ ፈርዘር ስተዲ ሳደርግ ወይም ገፋ አድርጌ ሳጠና ያገኘሁት ነገር ምንድን ነው? ይህ ሰው ሐዋርያት ሥራ ምዕራፍ 20 ቁጥር 4 ላይ እንግዲህ ስላጠናችሁት ከመቅዶንያ ግዛት ከነበረችው ከተሰሎንቄ ወይም ተነስቶ ወይም መጥቶ ከጳውሎስ ጋር እንደተባበረ እናያለን። ሐዋርያት 20 ቁጥር 4 ላይ ማለት ነው። በኤፌሶን በተነሳው ሁካታ ደግሞ እንግዲህ አርጤምስ ታላቅ ናት ብለው አይደል 2 ሰዓት ያለማቋረጥ የጮሁበትን ታሪክ ታውቃላችሁና ለወንጌል ሲል በፈቃዱ ሕይወቱን ለአደጋ አጋልጦ የነበረ ሰው ነው። በኤፌሶንም ጊዜ አብሮት ነበረ። ያ ሁሉ ከተማ እንደዛ ሲበጠበጥ ከጳውሎስ ጋር አብሮ ቆሞ የነበረ ሰው እንደሆነ ሐዋርያት 19 ከቁጥር 28 እስከ 41 ባለው ክፍል ታገኛላችሁ። እንዲሁም ደግሞ ሐዋርያው ጳውሎስ በዚህ ክፍል እንደምንመለከተው ወደ ሮም ሲጓዝ ደግሞ አሁን አብሮት ስሙ ተጠቅሷል። ስለዚህ ይሄ ሰው በከባዱን ማዕበል በመርከብ መሰበር እንግዲህ አሁን ቀጥለን ልናየው ስለሆነ አብሮት ነበር። በኤፌሶን በጣም አብሮት ነበር። እንግዲህ ምዕራፍ 20 ቁጥር 4 ላይ አብሮት ነበር። ቆላሲዮስ 1:4 ላይ ከአሕዛብ ወገን ከሆኑ እንግዲህ ጳውሎስ 6 ሰዎችን ነው የሚያነሳው። ቆላሲዮስ መጽሐፌንም ሳዘጋጅ ሳጠና በጣም ይባርከኝ ነበር። 6 ሰዎች ነበሩት። 3ቱ ከአሕዛብ 3ቱ ከአይሁድ የሆኑ ክርስቲያኖች ናቸው ማለት ነው። ከ6ቱ ከተጠቀሱት ውስጥ በመከራዬ በአገልግሎቴ ከኔ ጋር ያሉ እነዚህ ብቻ ናቸው ብሎ ከመሰከረላቸው ውስጥ አንዱ ይሄ ሰው ይገኛል ማለት ነው። ስለዚህ የጳውሎስ የቅርብ ወዳጅ ሆኖ ወንጌልን ያስሮጠ በጣም የመከራ ወዳጅ። አንዳንድ ጊዜ በመከራ ቀን እኮ ሰው አታገኙም አይደል? አታገኙም። እሱ በጣም በታላላቅ መከራው ወቅት አብሮ የነበረ ሰው ነው እና በአገልግሎት እንዲህ ለወንጌል የሚከፍሉ ሰዎች ያስፈልጋል እና ስሙን አድምቃችሁ እንድታውቁት ቀላል ሰው እንዳልሆነ ተሰሎንቄ ማለት እኮ እንግዲህ ዴማስ ሲሄድ ወደ ተሰሎንቄ ሄዷል ብሎ በጣም ንግድ ማዕከል ስለነበረች የመርከቦች ወደቦች ከተማ ስለነበረች ተሰሎንቄ ብልጭልጭ ስለነበረች ማለት ነው። እንደ ኒውዮርክ እንደ ላስ ቬጋስ ይዋት በቃ አዋግቶት ሄደ። እሱ ወደ ተሰሎንቄ ሲሄድ ዴማስ ወደ ተሰሎንቄ ሲሄድ ይሄ ይኸውላችሁ አርቶሮስ የተባለው ሰው ግን ከተሰሎንቄ ወደ ጳውሎስ ይመጣል። በቃ እንደዚህ ከዛ የምቾት ህይወት በጣም ለወንጌል ዋጋ
የሚከፍል መልካም ወዳጅ ሆኖ ደግሞ ይቀጥላል። እንግዲህ እግዚአብሔር እንዲህ እያደረገ ነው ወንጌልን የሚያስቀጥለው። አንዳንዶቹ ወደ ተሰሎንቄ ቢሄዱ አይደል፣ አንዳንዶቹ ከተሰሎንቄ ይመጣሉ ልላችሁ ነው። እንግዲህ ከዛ በኋላ የጉዞውን እናያለን። በተለይ እስከ ቁጥር 8 ድረስ የጉዞውን ጅማሬ እናያለን ብያቸዋለሁ። እስከ መጨረሻው ድረስ ብዙ ይህንን መናገር ላያስፈልግ ይችላል። ማን ማን እንደሆኑ አሁን ምን እንደሚባሉ መጥቀስ አያስፈልግም። በተለይ ካፒቴን ካልሆነ የዚህ ጉዞ እንግልት ብዙ ሰው ሊገባው የሚችልም አይመስለኝም። ግን ሲዶና፣ ከዛ ቆጵሮስ፣ ኪልቅያና ጵንፍልያ፣ ሉቅያ፣ ሙራ፣ ከዛ እስክንድሪያ፣ ቀኒዶስ፣ ቀርጤስ፣ ስልሙና፣ ከዛ መልካም ወደብ የምትባል ቦታ ከቁጥር 1 እስከ 8 እንደተጠቀሱ በተለይ መልካም ወደብ ማረፊያቸው ሆና ከዛ እዚህ ቦታ መቆየት አለብን ብሎ ጳውሎስ የሰጠውን ማስጠንቀቂያ እናገኛለን። መልካም ወደብ ላይ መቆየት አለብን የሚለውን የጳውሎስን ምክር ከቁጥር 9 ጀምሮ እናገኛለን ማለት ነው። ግን በጣም በመርከብ እየሄዱ በነበረበት ጊዜ እስክንድሪያ ላይ እህል እንደጫኑ የሚያስረዳ ቤተክርስቲያን ታሪክ አግኝቻለሁ። እስክንድሪያ የሮም መንግስት እህል የሚቀበለው ከእስክንድሪያ ወይም ከግብፅ ስለነበረ እነዚህ እስረኞችና ጳውሎስ የሄዱት እህል በሚጫንበት መርከብ ነው ይላል የቤተክርስቲያን ታሪክ መጽሐፍ። እና እህል በሚጫንበት መርከብ ነው እስረኞቹ ጳውሎስ የሚሄዱት። በእስክንድሪያ ለማለፍ የተገደዱት ለዛ ነው። እነዚህ አሁን የጠቀስኩላችሁ ሀገሮች ሚድሊስት አካባቢ ነው የሚገኙት። በዚህ በቱርክ ምንላቸው አሉ አይደል? ሚድሊስት አካባቢ ያሉ እነ ሊቢያ፣ ኖርዝ ሊቢያ፣ እንደዚህ ቱርክ፣ እንደዚህ ሚድሊስት አካባቢ ያሉ ሀገሮች ወደ ኢጣሊያን በሚወስደው የሜዲትራኒያን ባህር ነው እየተሻገሩ ያሉት ማለት ነው። እነዚህ ስፍራዎች ሁሉ የሚያመለክቱት ያንን አቅጣጫ ነው ማለት ነው። ያንን አቅጣጫ ነው። ከዛ በኋላ ጳውሎስ እንግዲህ ከቁጥር 9 እስከ 12 ስትመለከቱ ምዕራፍ 27 ላይ ነን እንደምታውቁት። ከቁጥር 9 እስከ 12 ስትመለከቱ የጳውሎስን ማስጠንቀቂያ እናያለን። መልካም በሚሏት ወደብ እንግዲህ እንዲቆዩ ማስጠንቀቂያ ሰጥቶ ነበር፣ ግን አልሰማውም። እንዲሁም እዚህ ጋር ምን ይላል? ብዙ ጊዜ ካለፈ በኋላ የጦም ወራት አሁን አልፎ ስለነበር ይላል። እዚህ ጋር የጦም ወራት ተብሎ የተገለጠው የስርየት በዓል የሚያመለክት ነው። የእስራኤልን የስርየት በዓል የሚያመለክት ነው። ከመስከረም አጋማሽ እስከ ኅዳር አጋማሽ ያለውን ወራት ነው። ከዛ ደግሞ ከኅዳር አጋማሽ እስከ የካቲት ደግሞ መርከብ የማያልፍበት ነው። ስለዚህ ያንን ጳውሎስ ልምድ አለው። ምናልባት እንግዲህ ሁለተኛ ቆሮንቶስን ስትመለከቱ ምዕራፍ 11 ቁጥር 25 ላይ ጳውሎስ ከዚህ በፊት የመርከብ አደጋ ደርሶበት ነበር። በሁለተኛው ሐዋርያው ጉዞ ላይ የመርከብ መሰበር አደጋ ገጥሞ ስለነበር ልምድ አለው። በዚህ ስፍራ ላይ መርከብ መሄድ እንደሌለበት፣ ወጀብ እንደሚነሳ፣ ንፋስ እንደሚወርድ ልምድ አለው እና እንግዲህ ይሄ ጉዞ በብዙ ስቃይና መከራ እንደሚሆን አያለው የሚለውን ብዙ ሰዎች መለኮታዊ መገለጥ ነው የደረሰው ጳውሎስ ይላሉ። እንደዛም ጳውሎስ መለኮታዊ መገለጦች መለኮታዊ መገለጥ ያገኘባቸውን ብዙ አገልግሎቶች እናያለን። ጳውሎስ መለኮታዊ መገለጥ አለው። ድምፅ እየሰማ ነው ብዙ ጊዜ የሚያደርገው። እዚህ ክፍል ላይ ግን የግሪኩንም ጥንሰ ሐሳብ ስትመለከቱት ጳውሎስ የቀደመ ልምዱን ነው እዚህ ጋር እየተናገረ ያለው። አሁን ጊዜው የሚፈቅድ አይመስለኝም፣ ከዚህ በፊት የመርከብ መሰበር አደጋ ደርሶብኛል፣ ወቅቱ መርከቦች ሊሄዱ የሚገባበት አይደለም የሚል ሐሳብ ነው ያቀረበው። የመገለጥ ሳይሆን የልምድ ሐሳብ ነው ያቀረበው። ሐሳብ ሲያቀርብ ግን መርከበኛውን መስማት ፈለገ ዩልዮስ፣ መርከበኛውን እንጂ ጳውሎስን መስማት አልፈለገም የሚል ሐሳብ እናያለን። ወይም ደግሞ የጳውሎስን ማስጠንቀቂያ ወደ ጎን እንደተዉት እናያለን ማለት ነው። ይህም ብሎ ነው የገለጸው። የመቶ አለቃው ግን ጳውሎስ ከተናገረው ይልቅ የመርከብ መሪውንና የመርከቡን ባለቤት ያምን ነበረ። ያም ወደብ ይከርሙበት ዘንድ የማይመች ስለሆነ የሚበዙት ቢቻላቸው ከሰሜን በደቡብ ምዕራብ ትይዩ ወዳለው ፊንቄ ወደሚሉት ወደ ቀርጤስ ወደብ ደርሰው ይከርሙ ዘንድ ከዚያ እንዲነሱ መከሩ ይላል። ተነሱ ይላል ማለት ነው። ከዛ ከቁጥር 13 ጀምሮ የምናገኘው ከቁጥር 13 እስከ 20 የምናገኘው አስከፊውን ማዕበል አውራቂስ የሚባለው አስከፊው ማዕበል እንደወረደባቸው በትክክል እናያለን። እንግዲህ ሰሜናዊው ምስራቅን ማለት ነው። አውራቂስ ማለት ትርጉሙ ሰሜናዊ ምስራቅ ማለት ነው። ወደ ደቡብ ገፋቸው። በቃ ለቀው እስኪነዱ ድረስ ምንም ሊቆጣጠሩት እስከማይችሉ ድረስ ከእቅዳቸው ውጭ እንደገፋቸው፣ ያው ከእቅዳቸው ውጭ ቢገፋቸው እግዚአብሔር ግን እያየ ያለው ሮምን ነው። የትም ቢዞሩ ለጊዜው መንገድ ቢለቁም መጨረሻቸው ግን ወደ ሮም እንደሆነ መጽሐፍ ቅዱስ ስለሚነግረን
ምንረዳው ነገር አለ። ይሄ ከቁጥር 13 እስከ 20 በምናገኘው ክፍል ላይ ብዙ መንፈሳዊ መልእክቶች ከዚህ በፊት ሲተላለፉበት ሰምታችሁ ሊሆን ይችላል። ልከኛ የደቡብ ንፋስ በነፈሰ ጊዜ እንዳሰቡት የሆንላቸው መስሏቸው ተነሱ ይላል። በቀርጤስ አጠገብ ጥግ ጥጉን አለፉ፣ ነገር ግን እጅግ ሳይዘገይ አውራቂስ የሚባል አውሎ ንፋስ ወረደባቸው ይላል። አንዳንድ ጊዜ በህይወት ጥሩ የሚመስለን ሁሉ አይደል ትክክል አለመሆኑን አናውቅም። ጥሩ ሁሉ ትክክል አይደለም ወገኖች። ትክክል ሁሉ ነው ጥሩ። የተከፈተ በር ሁሉ አይገባበትም። አና እንደዘመረችው ጥሩ የሚመስል ነገር ሁሉ ትክክል ላይሆን ይችላል በነገራችን ላይ። ስለዚህ ክርስቲያን የሚኖረው በመስማት ነው እንጂ በግምት አይደለም። ህይወታችሁን እኔ አሁን በግሌ የጌታን ድምፅ በመተላለፍ ብዙ ጊዜ የወደቀና አይደል በቃ ጆሮን ለጌታ በቃ የተበሳ ሰው ህይወትን ያለኝ አሁን እንዲሁ በቃ ያማረ ነገር እንኳን ተከፍቶልኝ እፈራዋለሁ። እውነቴን ነው የምነግራችሁ። ለምን መሰላችሁ? እግዚአብሔር በእኛ ላይ ኃላፊ ነው። ፀጉራችን ሳይቀር የተቆጠረ ነው። ያው እንግዲህ ፀጉራችን እኔ እንኳን ፀጉር የለኝ የሚቆጠር ግን ፀጉራችሁ ሳይቀር የተቆጠረ ነው ብሏል ጌታ መጽሐፍ ቅዱስም እንደሚነግረን ማለት ነው። እግዚአብሔር በእያንዳንዱ ነገራችን ላይ ኃላፊነት የሚወስድ አምላክ ነው። በዓለም ላይ 8.2 ቢሊዮን ህዝብ ይኖራል። እያንዳንዱን መስመር አስምሮ ሲኖር እግዚአብሔር ተግር ብሎ ታያቅ። ለእያንዳንዳችን እግዚአብሔር ሐሳብ አለው፣ አጀንዳ አለው፣ ዓላማ አለው። እግዚአብሔር ክብር ለኢየሱስ ሲሆን፣ ስለዚህ በጎቼን ድምፄን ይሰማሉ አይደል ይከተሉኝማል ስላለ እሱን ሰምተን እንድንከተለው ነው እግዚአብሔር የሚፈልገው። አሁን የጳውሎስን ምክር ዮልዮስ ቢሰማ ኖሮ ይህ ሁሉ ስቃይ አይመጣም ነበር። መለኮታዊ መገለጥም መጥቶለት ልምዱንም ተገን አድርጎ የመከረው ምክር ቢሰማ ግዴታ ሁል ጊዜ ፕሮፌሽናል የሆኑ ሹፌሮችን፣ ካፒቶኖችን እነሱ ብቻ የመስማት ሁሌ እንደማያዋጣ ያስተምራል። ከእግዚአብሔር የሰማን ሰው አይደል ልምድ ያለውን ሰው ወይም ደግሞ ከኛ በፊት የተሻለ ወድቆ ተነስቶ የተማረን ሰው እኮ መጠየቅ ጥሩ ነው። አንዳንድ ጊዜ ጥሩ ነው፣ በነገራችን ላይ ጥሩ ነው። እና ይህንን መቀበል ባለመቻላቸው በጣም ታላቅ የሆነ በህይወታቸው እንኳን ለመቀጠል ተስፋ የሚያስቆርጥ መከራ ውስጥ እንደገቡ እናያለን። ከዛ ቄዳ ወደሚሏት ደሴት በተገነ ጊዜ ታንጓይቷን ለመግዛት በጭንቅ ቻለ። ወደ ላይም ካወጧት በኋላ መርከቡን በገመድ አስታጥቀው አጸኑ። ስርቲስም ወደሚሉት አሸዋማ ደለል የሆነ ቦታ እንደሆነ ማብራሪያ ይናገራል። ከዛ እንዳይወድቁ ፈርተው ሸራውን አውርደው ደግሞ እንዲሁ ተነዱ ይላል። ነፋሱን በርቶ ሲያስጨንቀን በማግስቱ ከጭነቱ ባህር ይጥሉ ነበር። ከጭነት ይጥሉ ጀመር፣ ምግብ ይጥሉ ነበር፣ ጭነት ይጥሉ ነበር። ብቻ በብዙ ስቃይ እንዳሳልፉ የሚያሳይ ክፍል ነው። መጨረሻ ላይ ይህን ሁሉ እየጣሉ ምንም ተስፋ ባልነበረ ጊዜ ተስፋ እንደቆረጡ መጽሐፍ ቅዱስ ይነግረናል ማለት ነው። መጽሐፍ ቅዱስ ይነግረናል። በዚህ ሁሉ ውስጥ ግን ከቁጥር 21 እስከ 26 የጳውሎስን የማበረታቻ ቃል እናገኛለን። የጳውሎስን የማበረታቻ ቃል እናገኛለን። ይኸውላችሁ ይሄ ሁሉ ስቃይ ዝም ብላችሁ አስቡት። የባህር መንገድ ምን ያህል ስቃይ ያን ጊዜ አይደለም ባልሰለጠነ፣ አሁን እንኳን በሰለጠነ በዚህ ዘመን የባህር ጉዞ ታውቃላችሁ። ስንት ወገኖቻችን አይደል የባህር ራት ሆኖ እንደቀሩ ምን ያህል ስቃይ እንደሆነ ብዙዎቹ ወጥተው እንደሚቀሩ ታውቃላችሁ። እና ወይ ካፒቴን መሆን ያስፈልጋል ወይ ልምዱ ሊኖረን ይገባል። ምን ያህል ስቃይ እንደሆነ የባህር ጉዞ ከ6 ወር እስከ 1 ዓመት ሁሉ የሚፈጅ ጉዞን ያደርጉ ነበረ። ሐዋርያው ጳውሎስ በእንደዚህ አይነት ስቃይ ውስጥ ነው ወንጌልን ያደረሰው ማለት ነው። ዘመናዊ መጓጓዣ በሌለበት ጊዜ መርከቡ እስኪሰበር ባህሩ ውስጥ አይደል እስኪከርም በኤፌሶን ከአንበሳ ጋር እስኪታገል እንቅልፍ እስኪያጣ በመጸለይ በመጦም ይላል እኮ ይዘረዝራል 2 ቆሮንቶስ 9 ላይ። እና በዚህ አይነት መንገድ ነው ወንጌልን የሰበከው። እና የሚገርማችሁ እግዚአብሔር ጳውሎስን ተናገረ። ሳይበሉ ብዙ ቀን ከቆዩ በኋላ ምግብ መብላት ረሱ። ያለውንም ጥለውታል፣ የተረፈውንም ደግሞ ለመብላት የሚችሉበት አቅም አልነበረባቸውም። ድንጋጤ ማለት ነው። ከዚህ የተነሳ ጳውሎስ በመካከላቸው ቆሞ እንዲህ አለ፣ እናንተ ሰዎች ሆይ ሰምታችሁኝ ቢሆን ኖሮ ከቀርጤስ እንዳትነሱ፣ ከመልካም ወደብ እንዳትነሱ። ወይም እንግዲህ ቀርጤስ የምትባለው ወደ ሰሜናዊ ቱርክ አካባቢ የምትገኝ ስፍራ ናት። ይህን ጥፋትና ጉዳት እንዳታገኙ ይገባችሁ ነበር። አሁንም ግን አይዟችሁ ብዬ እመክራቸዋለሁ። ይህ መርከብ
ይህ መርከብ እንጂ ከእናንተ ዘንድ አንድ ነፍስ አይጠፋም። እርሱም የእርሱ የምሆን የማመልከው የእግዚአብሔር መልአክ በዚህች ሌሊት አጠገቤ ቆሞ ነበርና እርሱም ጳውሎስ አትፍራ፣ በቄሳር ፊት ልትቆም ይገባሃል። በጣም ይገርማል። በእንደዚህ አይነት ውስጥ ተርፋሃሉ አይደለም የሚለው፣ አይዞ አትፍራ ይለና በቄሳር ፊት እግዚአብሔር ዓላማውን አይሰጥም። አይገርማችሁ? የማመልከው የእግዚአብሔር የሚሆን መልአክ አጠገቤ ቆሞ በቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ከአንተ ጋር የሚሄዱትን ሁሉ ሰጥተዋል። 276 ነፍሳት ማለት ነው። በዚህ መርከብ ውስጥ የነበሩትን ሰጥተዋል በማለት እንዳጽናናው፣ ስለዚህ እንደማይሞቱ ይነግራቸዋል ማለት ነው። ይነግራቸዋል። ከቁጥር 27 ጀምራችሁ እስከ ቁጥር 32 ስትመጡ ጳውሎስ ለወታደሮቹ የሰጠው ምክረ ቃል አለ። ይህንን እዚህ ላይ ብዙም ነገር አልሄድም። ብቻ በአድሪያን ባህር መርከቢቱ አሁንም በጣም ትንገላታ ስለነበረ ከትልቁ መርከብ ጋር ተያይዞ ትናንሽ ጀልባዎች አሉ። እነዛ ጀልባዎች ምናልባት የትልቁ መርከብ ሲንክ እንዳያርጉት እንዳያሰጥሙት ግዴታ ለህልውናችን ሲባል ቆርጠው እንዲያላቅቁ ጳውሎስ ምክር አቀረበ። ከዛ ጀልባዎቹን እየቆረጡ ለዩዋቸው። ከዛ በኋላ ደግሞ መልሕቅ እየፈለጉ ተገን የሚያደርጉባቸው ተራራ ላይ እየጠመጠሙ መርከቢቷ ሰርቫይቭ እንድታደርግ ጥረት እንደሚያደርጉ ነው ይህ ክፍል የሚያስረዳው። ግን በዚህ ሁሉ ግርግር መሃል ከእስረኞች አንዳንዶች ሊያመልጡ እንዳሰቡ ይናገራል። ግን ጳውሎስ ሊያመልጡ እንደሆኑ አስቦ እነሱ ካመለጡ አሁን ከዛ መርከብ ማምለጣቸውን እንጂ ከውሃው ማምለጣቸውን አላወቁ፣ ቢኖሩ ይሻላል ተይዘው ብሎ አመነ ጳውሎስ። እና እነሱ ካመለጡ የእናንተም ሕይወት ያሰጋል በማለት ወታደሮቹን ነገራቸው ይላል። ስለዚህ ወታደሮቹ እስረኞቹን ጥበቃ ማድረግ የቻሉበትን ታሪክ እናያለን። ከዛም ወታደሮቹ የታንኳይቱን ገመድ ቆርጦ ተወድቅ ዘንድ ተዋት ማለት ባላንስ ማድረግ እንድትችል እነዚህ ጀልባዎቹን እየቆረጡ እንዳሰናበቷቸው የተነገረበትን ክፍል እናገኛለን። ከዛ ከቁጥር 33 እስከ 38 ጳውሎስ ተጓዦቹን ለሁለተኛ ጊዜ አጽናና። ለምንድን ነው ጳውሎስ የሚያጽናናው ብዬ ሳስብ ሁለት ነገሮችን ነው። አንደኛ ይሄ ሰውዬ ዓላማውን የሚያቅሰው ነው። ዓላማውን በቃ ማለት የት እንደሚደርስ ሄዶ ምን እንደሚያደርገው እሱ ቄሳር ጋር ትሄዳለህ ካለው በኋላ እዚህ ውሃ እንደማይበላው ያውቃል። ዓላማውን ያውቃል። መዳረሻውን ያውቃል። ስለዚህ ማጽናናት ይችላል። ለምንድን ነው እኛ ሌሎችን በተጽናናንበት ማጽናናት ምንችለው? መጨረሻችን እናውቃለን። የምንደርስበት እናውቃለን። ዳርቻችንን እናውቃለን። ዓላማ አለን። የምናመልከው መጀመሪያ ላይ ቆሞ መጨረሻውን የፈጸመ መጨረሻ ላይ ሆኖ መጀመሪያውን የወሰነውን እግዚአብሔርን ነው። ተስፋና ፍጻሜ አይደለም፣ ፍጻሜና ተስፋ የሚሰጠውን እግዚአብሔርን ነው። ፍጻሜና ተስፋ ሰጣችሁ ዘንድ አለ የሚለው ዓለም ተስፋ ትሰጥና ወደ ፍጻሜው ሩጥ ትልሃለች። ሮጠም እኮ ላደርስበት ይችላል። ዓለም ያረፋ ኳስ ናት። ያረፋ ኳስ ሲያዩት ደስ ይላል። ደስ ማለት ብቻ አይደለም፣ ያሯሩጧል። ስትጨብጠው ባዶ ነው። ተስፋ ምንድን ነው ብትላት ዓለምን ርቆ የተሰቀለ ዳቦ ነው ትላለች። እግዚአብሔር ግን ተስፋ ምንድን ነው ብትለው የሰጠው ዳቦ ነው ይላል። አያችሁ፣ እግዚአብሔር ጨርሶ ነው የሚጀምረው። ፍጻሜና ተስፋ ሰጣችሁ ዘንድ የበጎ ነገር ናት እንጂ የክፉ ነገር አይደለችም ይላል ኤርምያስ 29:11። አያችሁ። ስለዚህ ጳውሎስ እነዚህ ሰዎችን ማጽናናት የቻለው ለምንድን ነው ስትሉ፣ አንደኛ ዓላማውን ያወቀ ሰው ነው። ሁለተኛ ደግሞ ስፔሲፊክሊ ጌታን የሚሰማ ሰው ነው። ዓላማውን የሚያውቅ ሰው፣ ጌታን የሚሰማ ሰው ሌሎቹ ማጽናናት ይችላል ብላችሁ መጻፍ ትችላላችሁ። ዓላማውን የሚያውቅ ሰው፣ ጌታን የሚሰማ ሰው፣ እነዚህ ሁለት ነገሮች ያሉት ሰው ለሌሎች መጽናናት ምክንያት ሊሆን ይችላል። ለዛ ነው ቁጥር 33 እስከ 38 ጳውሎስ ተጓዦቹን ባጽናናበት ክፍል ምግብ ሊበሉ ዘንድ ሁሉን ይለምን ነበር ይላል። እንዲህም አላችሁ፣ እየጠበቃችሁ ምንም ሳትቀበሉ ጾማችሁን ከሰነበታችሁ 14ኛ ቀናችሁ ነው። 14 ቀን አለመብላት እኮ ታምር ነው። ሳይታወቃቸው ደንግጠው ማለት ነው። ስለዚህ ምግብ ትበሉ ዘንድ ለምናችኋለሁ፣ ይህ ለደህንነታችሁ ይሆናል። በቃ ካልበላችሁ ትሞታላችሁ ያላቸው ትሞታላችሁ እንጂ ይህን እንጀራ ስትበሉ የዘላለም ሕይወት ታገኛላችሁ እያለ አይደለም። ቴዎሎጂካል አይደለም ወሬው። ቀጥሉ እንጂ በቃ መኖር ቀጥሉ። መብላት አለባችሁ። እንደ ከአደጋው ተርፋችሁ እንጀራ ባለመብላት ልትሞቱ ነው ወይ ነው ሀሳቡ? ብሉ ባካችሁ እያለ ቆሞ ለመነ። ለደህንነታችሁ ይሆናል። ከእናንተ አንዲቱ የራስ ፀጉር እንኳን አጠፋም። ይህን ብሎ እንጀራ ይዞ በሁሉ ፊት እግዚአብሔርን አመስግኖ ቆርሶ ይበላ ጀመረ። ሁሉም ተጽናንተው ራሳቸው ደግሞ ምግብ ተቀበሉ።
በመርከብ ያለን ሁላችን 276 ነፍስ ነበር። በልተውም በጠገቡ ጊዜ ስንዴውን ወደ ባህር እየጣሉ መርከቡን አቀለሉት ይላል። በልተው የቀረውን ደግሞ ይጥሉት ነበር እና የመጣው አደጋ መጣል እንዳያቆሙ የሚያደርግ ነው እና ከባድ አደጋ እንደነበር መረዳት እንችላለን። ከቁጥር 39 እስከ 44 የመጨረሻው ምዕራፍ ሁሉም በሰላም ደረሱ ነው። እንግዲህ ከዚህ ሁሉ በኋላ ሁሉም በሰላም ከ276ቱ አንድ ነፍስ ሳይከስር ሳይጠፋ ሳይሞት እግዚአብሔር እንደተናገረው ለጳውሎስ አሳልፈው ሰጥቶት በሰላም መድረሳቸውን ይናገራል ማለት ነው። በነጋ ጊዜ ምድሩን አላወቁም ይላል። አቅጣጫ የት ነው ያለ ነው ብለው በቃ ግራ ገባቸው። የደረሱበትንም ቦታ ምድሩን አላወቁም ይላል። ነገር ግን የአሸዋ ዳር ያለው የባህር ስርጥ ተመለከቱ፣ ቢቻላቸው መርከቡን ወደዚያ የገፉ ዘንድ ቆረጡ ይላል። ከዛ በኋላ እንግዲህ በመልሕቅ መርከቡን አጽንተው እንደያዙት በተቻለ መጠን ባላንስ ጠብቀው ለመንዳት እንደሞከሩ የሚናገር ክፍል ነው ማለት ነው እዚህ ላይ የምናገኘው። ዞሮ ዞሮ ግን ወደ አንድ ደሴት ደረሱ የሚል መልእክት ነው የምናገኘው። ምዕራፍ 28 ቁጥር 1 ስትመጡ በደህና ከደረስን በኋላ በዚያ ደሴቱ መላጥያ እንድትባል አወቅን ይላሉ፣ ወይም ደግሞ ማልታ አይስላንድ ይላታል እንግሊዘኛውን። እና ይቺ መላጥያ የምትባል ደሴት ማናት ምንድናት የሚል ትንሽ መጠነኛ ጥናት ለማድረግ ሞክሬ ነበር። ምክንያቱም ባለፈው የኤፌሶን ሽማግሌዎች ጳውሎስ በመላጥያ ደሴት ጠርቶ ነው አይደለ ስንብት አድርጎላቸው የነበረው። እና እንግዲህ ምናልባት ሁለተኛ ተመልሶ ነው ወይም ደግሞ ሌላ ደሴት ናት የሚል ክርክር ይቀርብበታል። ግን እኔ ጥናቱ ላይ የደረስኩት ቦታዋ ራሷ ስለመሆኗ ነው። እና ይቺ መላጥያ የምትባሏ ስፍራ ድንቅ ስፍራ ናት። ይሄ ምዕራፍ የእግዚአብሔርን ማዳን ለዓለም ሁሉ እንደሆነ በሰፊው ያሳየናል። ወይም ደግሞ የእግዚአብሔር ማዳን የአሕዛብንም ቀጥለን የምናየው ነገር ስላለ ምዕራፍ 28 ውስጥ የእግዚአብሔር የማዳን ዓላማው ለዓለም ሁሉ እንደሆነ የሚያስረዳ ክፍል እናገኛለን ማለት ነው። ስለዚህ ምዕራፍ 28 ከቁጥር 1 እስከ 10 ስትመጡ በመላጥያ ደሴት የተትረፈረፈውን የእግዚአብሔርን ቸርነት ታያላችሁ ማለት ነው። ስለዚህ እቺ መላጥያ አይስላንድ ወይም ማልታ አይስላንድ የምትባለዋ በደቡብ አውሮፓ በሜዲትራኒያን ውቅያኖስ ውስጥ ያለች ደሴት ናት። በደቡብ አውሮፓ በሜዲትራኒያን ውቅያኖስ ውስጥ ያለች ደሴት ናት። በሲሲሊ እና በሰሜን አፍሪካ መካከል ትገኛለች። እነ ጣሊያን፣ እነ ሊቢያ እና እነ ቱኒዚያ ደግሞ በሁሉም አቅጣጫ ያዋስኗታል እና አሁናዊ ይዘቷን ስትመለከቱ ምናልባት የሚጠቅመን ከሆነ አሁናዊ ይዘቷ ይቺ ናት። አሁናዊ ይዘቷ ይቺ ናት ማለት ነው። ማልታ አይስላንድ ብትባለው ይቺ ናት ማለት ነው። እና በዚህ ስፍራ ላይ ሁለት ነገሮች እንደተከናወኑ መጽሐፍ ቅዱስ ይነግረናል። አንደኛው ከምዕራፍ 28 ከቁጥር 1 እስከ 6 ጳውሎስ እፉኝት ወጥታ ነደፈችው ይላል አይደለ? ከዛ ሲወጡ አረማውያን እጅግ ቸርነት አደረጉልን ይላል። አረማውያን የሚላቸው ግሪክ የማይናገሩ ሰዎችን ግሪካውያን አረማውያን ብለው ነው የሚጠሩት ይላል። ግሪክ መናገር የማይቻሉ ግለሰቦችን ወይም ህዝቦችን ግሪካውያን አረማውያን ብለው ነው የሚጠሩት። ስለዚህ አረማውያን እንግዲህ ኮይኔ የሚባሉ የግሪክ ተናጋሪዎች እነ ጳውሎስ ግሪክ ተናጋሪ ናቸው። አረማይክ ይናገራሉ፣ ግሪክ ደግሞ ይናገራሉ። ስለዚህ ከዛ ተነስቶ የመጣው ማህበረሰብ የግሪክ ተናጋሪ ነው። ስለዚህ እነዚህ አረማውያን ማለት የግሪክ ቋንቋ መናገር የማይችሉ ሰዎች አሕዛብ ጄንታይልስ ማለት ነው ታላቅ ቸርነት አደረጉልን ይላል። ከዛ ብርድ ስለነበር ከባህር ስለመጡ ሽንፍር ወድቆባቸው ስለነበር እንጨት ጭረው እሳት አንድደው ይሞቁ ነበር እና እፉኝት ወጥታ ጳውሎስን ነደፈችው ይላል። ከዛ እግዚአብሔር እንደው ፍርድ ምሕረት ትቶት ከዛም ቢወጣ አሁን ግን እግዚአብሔር ፍርድ አይተውም ብለው አንድ አደጋ ሲደርስ የእግዚአብሔር ፍርድ ምልክት ተደርጎ በሚወሰድበት ማህበረሰብ ውስጥ ስለነበር የሆነው አሁን ይሞታል ብሎ ሲጠብቁ ጳውሎስ አራገፋት ይላል። እውነትም ይህ አምላክ ነው ብሎ ሀሳባቸውን ለወጡ ይላል። ከዛ በጳውሎስ እግዚአብሔር ላዩ ላይ ካለው ታላቅ ተአምራት የተነሳ ተደነቁ የሚል ታሪክ ታያላችሁ። ከቁጥር 7 እስከ 10 ደግሞ ፑፑሊዮስ የሚባል የደሴት አለቃ መሬት ወይም ቺፍ ማን ኦፍ ዘ አይስላንድ ነው። የዛች የአይስላንዷ የበላይ አስተዳዳሪ ወይም ባለቤት የሆነ ሰው እንግዲህ በቤቱ ተቀብሎ 3 ቀን እንዳስተናገዳቸው አባቱ በትኩሳት ታሞ ነበር። እጅ ጭኖ ጸልየ። ኢየሱስ በማርቆስ 16:16 ላይ
እጃቸውን ጭነው ይጸልዩላቸዋል፣ ይፈውሱማል ተብሎ በተሰጠው ኪዳን መሰረት የኢየሱስ ስም ጠርቶ ሲጸልይለት አባቱ እንደተፈወሰ ከዛ በዛች ከተማ ውስጥ ያሉ ብዙ በሽተኞች እንደመጡ እንደተፈወሱን ጭምር ደግሞ እዚህ ጋር ተዘግቦ እናገኛለን ማለት ነው። ይሄ በአሕዛብ ምድር እግዚአብሔር ያደረገውን ድንቁና ታምራቱን እናያለን። እግዚአብሔር በአይሁድ ብቻ ሳይሆን በማያምኑት ሁሉ መካከል ድንቁን እየገለጠ ወደ ወንጌል እንዲዞሩ ያትረፈረፈውን ቸርነቱን ያሳየናል ማለት ነው። ከቁጥር 11 እስከ 16 የጳውሎስ ጉዞ ከመላጥያ ወደ ሮም እንደሄደ እናያለን። እንግዲህ ፑቱሊዮስ የምትባል እዚህ ጋር የተጠቀሰች ስፍራለች። የወንድሞችን መጽናናት እናይበታለን። 7 ቀን ከነሱ ጋር ጳውሎስ ህብረት አደረገ። እንግዲህ ሮም ከገባ በኋላ ነው። ከመላጥያ ተነስቶ ሮም ከገባ በኋላ ወንድሞችን አገኘ ይላል። በኢጣሊያ ወንጌል ሰምተው የነበሩትን ወንድሞች አገኘ። እንግዲህ የት ደርሷቸው ነው ሲባል የተለያዩ ምልከታዎች ይቀርባሉ። አንዳንዶቹ ጢሞቴዎስ ነግሯቸው ነው የሚሉ አሉ። የበርናባስ ወንጌል የደረሳቸው አሉ የሚሉ አሉ። የሆነ ሆኖ እነዚህ በወንድሞች መጽናናት በጣም ጳውሎስ 7 ቀን ሙሉ እንደተደሰተ ይናገራል። እቺ ፑቱሊዮስ የምትባል ወይም ፑቲዮሉስ የምትባሏ ከተማ ጥንታዊ የሮም የወደብ ከተማ ናት። ፖርት ሲቲ ናት ማለት ነው። ፖርት ሲቲ ናት እና የምትገኘው በደቡባዊ ጣሊያን ነው። በ520 ዓመተ ቅድመ ልደተ ክርስቶስ ማለት ነው ዓመተ ዓለም ተመስርታለች። የግሪክ ስደተኞች በብዛት የሚኖሩባት ስፍራ እንደሆነች መረጃ እናገኛለን። ለምንድን ነው በልዩነት እችን ስፍራ የጠቀስኩላችሁ? ጳውሎስ 7 ቀን ሙሉ ከቅዱሳን ጋር ህብረት ያደረገ የወንድሞች መጽናናት ያደረገባት ደቡባዊ የጣሊያን ከተማ መሆኑን ለመጥቀስ ስለፈለግኩ ነው። ከቁጥር 11 እስከ ይቅርታ ከ17 እስከ 22 ጳውሎስ በሮም የአይሁድ አለቆችን አገኘ ይላል። እንግዲህ ጥሪ ያደረገላቸው እንደምታውቁት እና በሮም ፍርድ ሮማዊ ዜግነት ስላለው የከበረ ሰው ነው ጳውሎስ። ስለዚህ ከነሱ ጋር በክስ ሲፋረድ ግዴታ ህዝቡን እንደሚከስ ሊያስቡ ስለሚችሉ ጠራቸውና እኔ እንዳሳደዱኝ ኃጢአት እንዳላደረግኩ አይሁድን እንዳልበደልኩ የሮማን መንግስት እንዳልበደልኩ ማህበረሰቡን እንዳልበደልኩ ብሎ ነገራቸው። የት ሮም ያሉ አይሁድ፣ በኢየሩሳሌም ያሉት አይሁድ እስከ መግደል ነው የሚፈልጉት። ሮም ያሉ አይሁድን እኔ ህዝቤን ለመክሰስ አይደለም ፍርድ ቤት የቆምኩት፣ እኔ የቆምኩት ተከስሼ ነው፣ በህዝቤ ላይ ምንም ክፉ ነገር አላደረግኩም ብሎ የማሳወቂያ ሀሳብ ይነግራቸዋል። እነሱ ግን ምን እንዳሉት ታውቃላችሁ? ምንም የምናውቀው ነገር የለም። አንተን በተመለከተ ከሳንድሪን ወይም ከሮም የሽማግሌዎች ሸንጎ ይመጣልን ምንም መልእክት የለም፣ ወይም ከዛ መጥቶ አንድም ሰው ስለአንተ ክፉ ያወራን ነገር የለም። መረጃውን የማያውቁ ብቻ ግን በአይሁድ መካከል እንደምትከሰስ ሰምተናል፣ እንደምትከሰስ። ከዛ በተረፈ ግን ስለአንተ የደረሰን መረጃ ከበላይ አካልም ሆነ ከማህበረሰቡ መካከል አንድ ሰው እንኳን መጥቶ ክፉ አላወራልንም ካሉት በኋላ ምናልባት አንተ የምታስበውን እንድንሰማ ከወደድክ ግን ልንሰማ እንፈቅዳለን በማለት በሚያስገርም ቅንነት በሮም የሚገኙ የአይሁድ ሽማግሌዎች እንደተቀበሉት እናያለን። ቀን ይቀጥሩላታል ማለት ነው። እንዲሁም ቁጥር 23 ላይ እስከ ቁጥር 31 እስከ መጨረሻው ስትሄዱ ቀን ቀጠሩለት ይላል እና ብዙ ሆነ ወደ መኖሪያ ወደ እርሱ መጡ ይላል። ጳውሎስ በዚህ ጊዜ እስር ቤት ሆኖ ቁም እስር ነው የሚባለው አይደል? ቤት ውስጥ ሆኖ የተከራየው ቤት ውስጥ ቁም እስር ሆኖ ነው ሲከታተል የነበረው ፍርዱን ማለት ነው። ፍርዱን ሲከታተል የነበረው 2 ክስ ነው የተከሰሰው። መጀመሪያ 2 ዓመት የእግዚአብሔር መንግስት በነፃነት እየሰበከ በተከራየው ቤት የቆየበት ነው። ከዛ በኋላ ግን 2ኛ ጢሞቴዎስ ምዕራፍ 6 ላይ እንደምናገኘው እስር ቤት ገብቷል። እስር ቤት ገብቶ በብዙ ስቃይና ሐዘን ለሞት እየቀረበ እንዲሁም ብዙዎቹ ከሱ የሸሹበት የተወሰኑ ደቀ መዛሙርቱ ብቻ አብረው ከሱ ጋር የነበሩበት የስቃይ ጊዜ እንደነበረ በደንብ ታሪክም ይነግረናል ማለት ነው። ይሄ ግን 2 ዓመት በተከራየው ቤት ተቀምጦ እያለ የመጡትን ወደሱ ያስተምር ነበር። ፕሪዝን ፒስትልስ የሚባሉትን እነ ፊልጵስዩስን፣ እነ ኤፌሶንን፣ እነ ቆላሲዮስን፣ እነ ፊሊሞናን በዚህ በታሰረበት 2 ዓመት ጊዜው እንደጻፈም በደንብ በታሪክ መረዳት እንችላለን። ቀን ቀጥረውለትም ብዙ ሆነ ወደ መኖሪያ ወደ እርሱ መጡ ይላል። ስለ እግዚአብሔር መንግስት እየመሰከረ ስለ ኢየሱስም ከሙሴና ከሕግ ነቢያት ጠቅሶ እያስረዳቸው ከጠዋት ጀምሮ እስከ ማታ ድረስ ይገልጥላቸው ነበር። እናንተ ከጠዋት ይጀምራል ማታ ድረስ በሙሴ በሕግ በነቢያት በመዝሙራት የተነገረው እሱ ክርስቶስ ኢየሱስ ነው እያለ
ያስረዳቸው ነበር። የሚያስረዳቸው ደግሞ አድበስብሶ አይደለም፣ በግልጥ ነው ያስረዳቸዋል የሚለው ያስረዳቸው ነበር ይላል። እኩሊቶቹ አመኑ፣ እኩሊቶቹ ግን አላመኑም። ያው እንዲህ ነው የሚሆነው፣ እምነት ለሁሉ ስለማይሆን የሚያምኑ ነበሩ፣ የማያምኑም ደግሞ እንደነበሩ ቁጥር 24 ላይ ይናገራል። ስለዚህ የማያምኑ እንደነበሩ ሲያይ አንድ ነገር ከመጽሐፍ ቅዱስ ጠቅሶ ተናገረ። በነቢዩ በኢሳይያስ ለአባቶቻችን ወደዚህ ሕዝብና መስሂድና መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም፣ በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸው እንዳያስተውሉ ሕዝቡን ልብ አድንድኗል፣ ጆሮአቸውም ደንቁሯል፣ ዓይናቸውም ጨፍኗል በላቸው ሲል መልካም ተናገረ በማለት አለማመናቸው ላይ እንደተናገረ ያስረዳል። ይሄ እንግዲህ የምናገኘው የትንቢተ ኢሳይያስ ክፍል ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 9 እስከ 10 ነው። ስለዚህ ኢሳይያስ ምዕራፍ 6 ከቁጥር 9 እስከ 10 ጠቅሶ ያላመኑት አይሁድ ላይ ይህን የፍርድ ቃል ሲናገርባቸው እናያለን ማለት ነው። እንግዲህ የእግዚአብሔር ደህንነት ለአሕዛብ እንደተላከ ማለት እግዚአብሔር አስቀድሞ ለአሕዛብም ነው ያሰበው። ኢየሱስ እኮ የመጣው ለእስራኤል ብቻ አይደለም። እዚህ ይላችኋል አይደለ? ሉቃስ 1ን ስታጠኑ አረጋዊው ስምዖን ለሕዝብ ለእስራኤል ክብር ለአሕዛብም ሁሉን የሚገልጥ ብርሃን ተብሏል። ስለዚህ እግዚአብሔር ዓለምን ለማዳን በያዘው እቅድ ውስጥ በእርግጥ ልጅነትም መቅደስም ሕግም አባቶችም ሙሉ ለእነርሱ የሆኑላቸው እስራኤላውያን ናቸው። ሮሜ ምዕራፍ 9 ቁጥር 5 ላይ እንደጻፈ ግን ደግሞ አሕዛብንም ያካተተ የመዳን አጀንዳ ይዞ እንደተገለጠ በጳውሎስ በኩል ግልጽ አድርጓል። ጳውሎስ ግልጽ አድርጓል። ሮሜ 1:16 አስቀድሞ ነው እንጂ ለአይሁዳዊ ደግሞም ለግሪካዊ ለአሕዛብ ለሚያምን ሁሉ ወንጌል የማዳን ኃይል እንደሆነ ትራንስፎርሜሽናል ፓወር እንደሆነ በግልጽ ተናግሯል ማለት ነው። ይህን ነው እዚህ ጋር እየነገራቸው ያለው ምን ብሎ ይሄ የእግዚአብሔር ደህንነት የእግዚአብሔር ማዳን ማለት ነው። ደህንነት ለአሕዛብ እንደተላከ በእናንተ ዘንድ የታወቀ ይሁን። በቃ መዳን ከአይሁድ ነው አይደል ብለን የምንቀመጥበት አይደለም። እግዚአብሔር አሕዛብ የሚድኑ ዘንድ ፈቅዷል። ይኸው በቃ እወቁ ቁርጣችሁን እያላቸው ነው። እወቁ አለ ጳውሎስ። እነርሱም ደግሞ ይሰሙታል። እናንተ ተቃውሞቹታል፣ እነሱ ግን ይሰሙታል። እናንተ ገፍታችሁታል፣ እነሱ ይቀበሉታል። እናንተ ክዳችሁታል፣ እነሱ ያምኑታል እያለ ይነግራቸዋል ማለት ነው። ይህንም በተናገረ ጊዜ አይሁድ እርስ በርሳቸው እጅግ እየተከራከሩ ሄዱ ይላል። ጳውሎስ በተከራየው ቤት 2 ዓመት ሙሉ ተቀመጠ። ማንም የቤት ኪራይ ከፍሎለት አያውቅም። እግዚአብሔር ይመስገን። ቴንት ሜከር ነው፣ ድንኳን እየሰፋ ሐዋርያት 20ንም አጥንታችኋል። በቀንና በሌሊት በቤታችሁና በጉባኤያችሁ ከሚጠቅማችሁ አንዳች አላስቀረውበት። the whole counsel of God ሁሉን አስተማርኳችሁ እንጂ ከሚጠቅማችሁ አንዳች አላስቀረሁባችሁም። እናንተ ወርቅን፣ ብር፣ ልብስንም አልተመኘውም። ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለውን የኢየሱስን ቃል ታስቡ ዘንድ እነዚህ እጆቼ ለእኔና ከኔ ጋር ላሉት እንደደከሙ እናንተ ታውቃላችሁ። ከአሁን በኋላ ፊቴን አታዩም ይላል። ጳውሎስ ቴንት ሜከር ነው። እንዳሁኑ ዘመን የቤት ኪራይ እንደዚህ ጭንቅላታችን ላይ ሳይጨፍር ማለት ነው ራሱ እየሰራ ራሱን የሚያስተዳድር ሰው ነው። እንዲሁም የአንዳንዶቹንም ቤት ኪራይ የሚከፍላቸው ይመስለኛል። ምክንያቱም ትልቁ በዛ ጊዜ ስደተኛ ስለሆኑ የቤት ኪራይ ነው የሚያስቸግራቸው ብዬ ነው ማስበው። ለእኔና ከኔ ጋር ላሉት ነው ያለው። ስለዚህ አንዳንዶቹን በገንዘብ ይረዳል። ገንዘብ ከጠየቀ ለወንጌል ብቻ ነው የሚጠይቅ። እሱ ሲያገለግል ግን መብቱን ሁሉ ትቶ አይደል ያለ ደሞዝ ወንጌልን እየሰበከ በእጆቹ እየሰራ እንዳገለገለ መጽሐፍ ቅዱስ ይናገራል። ይሄ የተባረከው የአገልግሎት መንገድ ነው ብዬ አስባለሁ። መስራት የምትችሉ አገልጋዮች ጥሩ ነው ብዬ አስባለሁ። አገልግሎ መብላት መብት ነው አይደል? አንዳንድ ጊዜ ግን አገልግለን እንበላለን ሳንል ለምዶብን ለመብላት እንዳናገለግል ብዬ ነው። ስራ ከሰራን ግን እንጠበቃለን። የመጠበቅ ዕድላችን ከፍተኛ ስለሚሆን ጳውሎስን በተከራየው ቤት 2 ዓመት ሙሉ ተቀመጠ። ወደ እርሱም የሚመጡትን ሁሉ ይቀበል ነበርና የሚመጣውን ሰው ሁሉ በፍቅር ይቀበል። ምግብም አልጋ ስራ አይደብቅም። ያለውን እያቀረበ ወንጌል ይሰብካል። በፍቅር ይቀበላል። ኢየሱስን በቃል በስራ ያሳያል። ይቀበል ነበር ይላል። እንደውም ከላይ ከጠዋት ጀምሮ እስከ ማታ አይደለም የሚለው ከጠዋት እስከ ማታ ድረስ እንግዲህ እነዛን የፕሪዝን ፒስትልስን ወይም የእስር ቤት መልእክቶችን ሁሉ ጽፏል። በጣም ይገርማል። ማንም ሳይከለክለው
የእግዚአብሔርን መንግስት እየሰበከ ስለ ጌታ ኢየሱስ ክርስቶስ እጅግ ገልጦ ያስተምር ነበር። ስለ ኢየሱስ ስብከት አድበስብሰን እጅግ ገልጠን መናገር መቻል አለብን። ሮሜ 1:16 አላፍርበት የሚለውን ቃል አስቡ። ሳያፍር ማለት ነው። እጅግ ገልጦ ስለ ኢየሱስ ያስተምር ነበር፣ ማንም ሳይከለክለው። ማለት ከልካይ ስለሌለ አይደለም። የሚከራከሩ አይሁድ ነበሩ፣ የሚቃወሙ አይሁድ ነበሩ፣ ማያምኑ አይሁድ ነበሩ አይደል? በሮማ መንግስት ደግሞ ጥበቃ ስር ነው። እንግዲህ አንድ ጭፍራ የሚጠብቀው ጭፍራ ተሰጥቶታል። አንድ ጭፍራ 4 ክፍለ ጦር ነው ያለው። በ4 ክፍለ ጦር ነው ጳውሎስ ፕሪቶሪያል ጋርድስ የሚባሉት። በተለይ ፊልጵስዩስ ምዕራፍ 1 ቁጥር 16-20 ላይ ታገኙታላችሁ። የሮም ሹሞችና ዘቦች ናቸው እና በፕሪቶሪያል ጋርድስ እየተጠበቀ ነው ጳውሎስ የቁም እስር ቤቱን ያገለገለው ማለት ነው። እና በዚህ ሁኔታ ውስጥ ጳውሎስ የኢየሱስ ክርስቶስን ወንጌል ለቄሳር ለመናገር ዝግጁ ሲሆን ነው። ከዛ በኋላ ነው እንግዲህ ቄሳር ፍርድ ቤት ቀርቦ እስር ቤት ገብቶ ከእስር ቤት ወጥቶ በ67 ዓመተ ምህረት ቪያ ኦስቲያ ቫቲካን በምትባል የኦስቲያ ጎዳና በምትባል ቫቲካን ውስጥ ባለች ስፍራ እንግዲህ በሰይፍ ተመትሮ እንደሞተ ታሪክ ይናገራል ማለት ነው። እና የተባረከውን እግዚአብሔር ስሙ የተመሰገነ ይሁን። ከዚህ ምዕራፍ ምን እንማራለን የሚለውን ልንገራችሁና ልጨርስ። አንደኛ እግዚአብሔር ባሪያዎቹ እንደሚጠብቅ፣ ሁለተኛ ከኢየሩሳሌም ሮም የወንጌልን መስፋፋት፣ ከኢየሩሳሌም ሮም የወንጌልን መስፋፋት፣ ሶስተኛ ሐዋርያት ምዕራፍ 1 ቁጥር 8 ላይ የተሰጠው የተስፋ ቃል ፍጻሜ፣ ሂዱ በኢየሩሳሌም እና በይሁዳ በሰማሪያ እስከ ዓለም ዳርቻ የሚለውን እግዚአብሔር የተስፋ ቃል ፍጻሜን ያስተምረናል። የመጨረሻው እግዚአብሔር ማዳን ለአይሁድ ብቻ ሳይሆን ለአሕዛብም እንደደረሰ ያስተምረናል። ለአይሁድ ብቻ ሳይሆን ለአሕዛብም እንደደረሰ እግዚአብሔር ማዳን ለአይሁድ ብቻ ሳይሆን ለአሕዛብም እንደደረሰ ያስተምረናል ማለት ነው። የመጀመሪያውን ምዕራፍ ምን እንማራለን? ዘልየዋለሁ። አንደኛውን ምዕራፍ 25ን እንደዘነጋው ነገር ታውቆኛል። የመጀመሪያውን የምዕራፍ 25ን ምን እንማራለን? ከታላቅ ይቅርታ ጋር መለስ ልበላችሁና የምዕራፍ 25 የእውነተኝነትን ኃይል ምን ያህል በፊስጦስ እና አግሪጳ ተጽዕኖ እንደተደረገባቸው ታያላችሁ። ስለዚህ የእውነተኝነትን ኃይል፣ ሁለተኛ ደግሞ እግዚአብሔር ጳውሎስ ወደ ሮም ይሄድና ወንጌል ይሰብክ ዘንድ ያለው እቅድ ያከናወነበት መንገድ ብያለሁ። ምናልባት ተናገረው ሊሆን ይችላል። ሐዋርያት 23:11 እግዚአብሔር ጳውሎስ ወደ ሮም ይሄድና ወንጌል ይሰብክ ዘንድ ያለውን እቅድ ያከናወነበት መንገድ ሐዋርያት 23:11 ከዚህ ጋር መለስ ብላችሁ ማጥናት ትችላላችሁ ማለት ነው። ስለነበረን ሰዓት እግዚአብሔር ስሙ የተባረከ ይሁን። ተባረኩ።